ላሚቷን አደናለሁ ብሎ ገለበጠ ልጁ። መኪናዋ ወደ ጎን ዞረችና 3 የተገለባበት። እሱም ይሄንን የመከራ ቀን አረሰውም። ዘንዶ አለበት የተባለ ቤት ተከራይቻለሁ። እንደዛ ከሆነ ለምን ወደ አዲስ አበባ ይመጣ? በቤት ጉዳይ እና በገንዘብ ጉዳይ እጅግ የገዘፈ ፈተና፣ ሃይማኖት የሚያስለውጥ አይነት ፈተና ደርሶብኛል። 5 ህመሞችን ተሸክመዋል። 5 አልበም አወጣዋል። 5 ልጆች አሏቸው። በቃ እንደሞተ ሰው ነው መሆነው። መንቀሳቀስ የማልችል አይነት ነገር ነው መሆነውና መተነፈሰው ምኖረው መላለሰው በእመቤታችን እርዳታ ነው። ቤተሰቦቿን እናጫውታት ብሎ ነው የመጣ ነው ብሎ ወደ 2 ሰዓት ምናምን አካባቢ ላይ ይመጣል መንፈሱ። የአምላክ ከተማ የተባለች እመቤታችን አለመረዳት አለማወቅ የጨለመ ሌላ ነው ማለት ነው። ይሄና ወደ ጊዜ እስኪደርስ ብዙ ሰዎች የጸሎት መዝሙር ነው እንደ ጸሎት እንጠቀምበታለን። ሰዎች የማይፈልጓቸው ቤቶችን ነው የምንከራየው። ትልቅ ባባ አለ፣ መጥቶ ይገባል፣ ሰተት ብሎ ይገባል ቤት ውስጥ፣ በፈልገ ሰዓት ደግሞ ወጥቶ ይሄዳል። በቃ ይሄ የእመቤታችን ስራ ነው ያልኩት። ልክ ነው ጸሎት መጸለይ ሲጀምር ቴፑ በትልቅ ይከፈታል። እንዴት እኮ አንተ ጋር መምጣት ቻል አናውቅም አሉ። ልቤን አነሳስቶ ያመለክተኛል የአምላክን እናት ምናት ይለኛል። እመን 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 የአምላክን እናት። የዛሬ እንግዳችን ተወዳጁ አባታችን መላከ ሰላም ታደለ ፊጣ ናቸው። ከወራቶች በፊት ድሬዳዋ ተገኝተን እርሳቸውን ሙሉ ቃለ መጠይቅ አድርገናቸው ነበር። አሁን ደግሞ አዲስ አበባ መጥተዋል። አዲስ አበባ ለሕክምና መጥተው ተገናኝተናል። ቀሪውን ጉዳይ ደግሞ ከእርሳቸው ጋር የምናወራ ይሆናል። ከመጨረሻው አብራችሁ የምትቆዩ ታተርፉበታላችሁ። አባታችን እንደምን አሉ? እግዚአብሔር ይመስገን። እንደምናችሁ እናንተ? እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን አደረሰው። እንኳን አብሮ አደረሰን ለብርሃነ ትንሣኤው። ሁላችንም እንኳን እግዚአብሔር ያቆየን፣ እናንተንም አቆይቶ በዚህ እኔንም ካለሁበት አምጥቶ ያገናኘን አምላክ ክብርና ምስጋና ይድረሰው። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዘ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። ተወዳጁ አባታችን መላከ ሰላም ታደለ ፊጣ፣ እርስዎ በጣም ብዙ ሰዎች ያውቆታል። በተለይ አውሮፓ ያሉ፣ መካከለኛው ምስራቅ ያሉ ረዥም ጊዜ የቤተክርስቲያን አገልግሎቱን የተከታተሉ እርስዎን በደንብ ያውቆታልና የጤናቸው ጉዳይ የት ደረሰ? በዛን ጊዜ በድሬዳዋ በሚዲያ ከተላለፈ ጊዜ ጀምሮ ያው እንግዲህ በጎ አድራጊዎች አቅማቸው የፈቀደውን ሁሉ በይበልጥ በጸሎታቸው ከመርዳት በላይ ማለት ነው የተቻላቸውን ሁሉ ሲያደርጉ ቆይቷል። ከሚዲያው አዳምጠው ማለት ነው። ያ ከሆነ በኋላ እኔም አብይ ጾም ስለገባ በጾም ወደ ሕክምና ከመሄድ ቅዳሴ ላስቀድስ የራሴን ሱባኤ ሊያዝ ብዬ እዛው አንዳንድ ነገር ስል ቆይቻለሁኝ። አሁን ጾሙ ሲያበቃ አሁን በዚህ ሰሞን እንግዲህ ለዚሁ ለሕክምናው ወደዚህ የመጣሁት። ከአሁን በፊት ኢትዮ ጠቢብ ታክም የነበረ በሐምሌ ወር አካባቢ ላይ ከጉሮሮ ላይ እጢ ወጥቶ ነበር። ያ እዛ ዶክመንት ስላለ አሁንም እዛ ቤኬድ ተያያዥነት ሊኖረው ይችላል የሚል አንዳንድ በጎ ክርስቲያኖችም እዛው ብትሄድ ጥሩ ነው የሚል ሀሳብ ስለነበረ ወደዛው ሄጄ እዛው ሕክምና ስከታተል ሰንብቻለሁ ሰሞኑን ማለት ነው። ያው እንግዲህ የጤናው ሁኔታ በጊዜው እንደተገለጸው ወደ ልብ ላይ ችግር ስሜት ነበረና እሱ ነው። ከሱ ጋራ ተጓዳኝ የሆኑ ሌሎችም ህመሞች አሉ። እግር ላይ ከመቆም ጋር የተያዘ ነው እግር ላይ ያለው እሱን እና ጉሮሮ ላይ ደግሞ ጉሮሮ ላይ አሁንም ብዙ ስናገር ጉሮሮ ህመም አለ። እሱን ጭምር እዛ ሕክምና ሳደርግ ነው የሰነበትኩት ሰሞኑን ማለት ነውና ሕክምና ተደርጓል። በዛ ምክንያት ዙሪያ ላይ ያው በሕክምናው የተገኘው ውጤት ወይም ደግሞ የተነገረኝ ከዶክተሩ ጉሮሮ ላይ ያለው ህመም አስም መንስኤው አስም ነው። አስም እንግዲህ ለረጅም ዓመት ከ40 ዓመት ያላነሰ ጊዜ ነው ከአስም ጋር የኖርኩት። እሱ የሚፈጥረው ችግር ነው። በምትናገርበት ጊዜ መታፈን አለና አየር በአፍ ስለሆነ የሚሳበው የሚገባው አየር ጉሮሮ አካባቢ ያሉ ነገር አድርጎት ነው የሚሄደውና ስትናገርበት ይሰነጣጣል። ውሃ ጠጥቶ ቆሞ መስበክ አይቻልም፣ ልምድ የለም። ውሃ እየጠጣ ንግግር ከሆነ ሰው ውሃ እየጠጣ ያወራል። ስብከቱን ቆመን ስንናገር እንደው ዝም ብለን ነው የምንናገረውና ያው በድምፅ ማጉያ ውስጥ ሁሉ ይሰማል መታፈኑ፣ ሰዎች ያዳምጣሉና ያ ነው መቁሰልን የሚያመጣው መናገሩ ጋር አብሮ ተባብሮና
ይሄ ነው ችግሩ የሚል ነው ዶክተሩ። ስለዚህ የሆነ መሳሪያ የሚገዛ መሳሪያ አለ፣ እንደዚህ በእንፋሎት መልክ ወደ አፍ መድኃኒት የሚያስገባ መሳሪያ አለ። እሱን ፈልገ እሱን ብትጠቀም ጥሩ ነው የሚል ምክር ሰጥቶኛል ዶክተሩ። ያ መሳሪያ እንግዲህ ይገኛ አላውቅም። በልብ ዙሪያ ያለው ጉዳይ ግን ህመሙ ቀጥታ የልብ ህመም አይደለም፣ ተጓዳኝ ነው የመጣበት ልብህ ላይ አስሙ የአየር ቧንቧው ስለሚጠብ ያጠበዋል። አስሙ በሽታ የአየር ቧንቧን እንደ ልብ መተንፈስ አለመቻል ልብ ላይ ተፈጥሮ ችግር ፈጥሯል። ልብም ላይ ምልክቶች አሉ ብሎኛል። ትንሽ እንደ እብጠት ነገሮች ምልክቶች ይታያሉ። እሱ ነው ተጨማሪ ሆኖ አሁን ደግሞ የግፊት ህመም ሲመጣ ደግሞ ግፊቱ ደግሞ ሄዶ ተደርቦ ልብ ላይ ተጽዕኖ ፈጠረ። እነዚህ ሁለቱ ናቸው ልብ ላይ ችግር የፈጠሩት። ልብ ችግር ውስጥ ነው ያለው። አሁንም ቀጥታ ግን የልብ ህመም የሚባለው አይደለም፣ ከሌላ የመጣበት ተጽዕኖ የፈጠረበት ነው። ስለዚህ ይሄ ሲቆይ ደግሞ ራሱን የቻለ የልብ ህመም እንደሚፈጠር ነው ሂደቱ። ከወዲሁ ተከታትሎ ነገሮችን ማቅለል ካልተቻለ በስተቀር ወደዛ የሚሄድ ነው፣ አስቸጋሪ ነው ብለውኝ ዶክተሩ አስረድቶኛል። መድኃኒትም ታዞልኛል። እነዛ መድኃኒቶች እየሞከርኩ ነው አሁን። ቀጥሎ ደግሞ ወደ ገር ላይ ያለው ደግሞ እሱም ደግሞ በዲጂታል ራጅ ነው የታየው። በደንብ አጥንቱ ቁልጭ አድርጎ የሚያሳይ የአጥንቶች መበላት ይታያል። ጉልበት ላይ አጥንቶች ተበልተዋል። ታች ደግሞ ተረከዜ ላይ ደግሞ በጣም ነው የገባው። በአንድ በኩል ደግሞ ሾል ያለች አጥንት ትታያለች። ሌላው ተበልቶ ወደ ውስጥ ገብቶ ያቺ ሾላ ትታያለች እና በጣም ተቆም ነበር። መቆሙ ነው ይሄን ያመጣው። ስለዚህ የምትጠቀምበት ጫማ የተለየ ጫማ መሆን አለበት። መቆምን መተዋል መቆም አለብህ። ጨርሶ መቆም አለመቻል ሊመጣ ይችላል። ወደዛ አይነት ሁኔታ ሊመጣ ይችላል ወደፊትና ያንን ጥንቃቄ ልታደርግ ይገባል። መቆም የለብህም የሚል ነው። ትንሽ መንቀሳቀስ ግድ ያስፈልጋል። መቆም ጋር ላይ ግን ከባድ ችግር አለ። ምክንያቱም ብዙ ቆም ነበር ስልጠናዎችን ስንሰጥ፣ እንደገና ደግሞ ስብከት አገልግሎት ስንፈጽም እኔ ያለሁበት ብዙ ሰባኪያን የሌሉበት አካባቢ ስለሆነ አንድ ቀን አምስት ጊዜ 4 ጊዜ ለስብከቶች የምቆምበት ሁኔታ ስላለ አገልግሎት የምሰጥባቸው በዛ ምክንያት ብዙ ሰዓት እቆማለሁ። በቀን ውስጥ እስከ 7 ሰዓት የምቆምባቸው ጊዜያትም ነበሩ። 7 ሰዓት ሙሉ የምናገርባቸው የምቆምባቸው ጊዜያት ነበሩ። ከዛ ውጭ ደግሞ ለግለሰቦች የምክር አገልግሎት መስጠት ሌሎችም አሉና እነዛ ሁሉ ሲጨመሩ በቀን ውስጥ ብዙ ሰዓትም አወራለሁ እናገራለሁ ማለት ነውና እነዚህ ናቸው ጫና ተፈጥሮ አሁን ይህን አይነት እንግዲህ ስጋ ደካማ ነው። ስጋ ጉልበቱ መጠን ያለው ነው። ያ ሆኖ ነው አሁን ያለውን አይነት ሁኔታ የፈጠረው ማለት ነው። አውቀዋለሁ እንትኑ ማደርገው የነበረው ነገር ስለማውቅ ይሄ ሁኔታ ነው ያለው። የተወደዳችሁ ኦርቶዶክሳውያን ቆይታ እያደረግን የምንገኘው ከአንጋፋው ዘማሪ ከመላከ ሰላም ታደለ ፊጣ ጋር ነው። 5 ህመሞችን ተሸክመዋል። 5 አልበም አወጣዋል። 5 ልጆች አሏቸው። ከ5 10 ዓመታት በላይ አገልግለዋል። አሁንም በዚህ ህመም በዚህ ስቃይ ላይ ሆነው ለሕክምና መጥተው አዲስ አበባ ላይ ተገናኝተናል። የእርሳቸው ጉዳይ የሁላችንም ጉዳይ ነውና ይህንን ፕሮግራም በመላው ዓለም የሚገኙ ኢትዮጵያውያንና ኤርትራውያን ይሰሙት ዘንድ ሸር አድርጉላቸው። የመላከ ሰላም ታደለ ፊጣ ጉዳይ የኛ የሁላችን ጉዳይ ነውና መላከ ሰላም ልመለስና የት ሀገር ነው የሚገኘው ሕክምናው? በዘላቂነት መሳሪያውስ የት ነው የሚገኘው? ምን ያህልስ ወጪ ያስወጣል? እንግዲህ መሳሪያዋ በባለሙያዎች ተደርጋ የምትፈልግ ናት። በእኔ እንትን አይደለም። ባለሙያ ሐኪም ይዤ ነው የምፈልጋት። እንግዲህ መድኃኒት ቤት ይገኝ ሌሎች እንትኑ ቦታ ይገኝ አላወቅኩኝም። ዶክተሩ እንግዲህ ቦታው ሊጠቁመኝ አልቻለም፣ ላያውቀው ይችላልና ግን መሳሪያዎች እንዲህ አይነት መሳሪያዎች ብሎ ነው የነገረኝ። እሷን እንግዲህ በየመድኃኒት ቤቶችና በየሆስፒታሎቹ እፈልጋለሁ እያልኩ ነው። ቦታው አልታወቀም። አጋጣሚ እዛ ኢትዮ ጠቢብም ጠይቄ ነበር። እዛም እንዳለ አልነገሩኝም። አልታወቀም። ገና ፈልገን ነው እንትን የምናደርገውና እሱን እፈልጋለሁ። ያው ብቻ መሰረታዊ ነገር ትልቁ ነገር ምንድነው? አገልግሎቱ ነው። አሁን
መሰረታዊ ችግር መሰረታዊ እንትን አገልግሎቱ ነው። አገልግሎት እስካለ ድረስ ህመሙ ይኖራል። ህመሙ አገልግሎቱን ተከትሎ ይመጣል። ጥሩ። እንደዛ ከሆነ ለምን ወደ አዲስ አበባ አይመጡም? ማለት ጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከት ምእመኑ ተባብሮ እዚህ አዲስ አበባ መጠው አዲስ አበባ ቢያገለግሉ ለሕክምናውም ቀረብ ይላል። ወደ ሌሎች አገልግሎቶች ሴፍ ዞን ላይ የመሆን እድሎች ሰፊ ነው። አሁን እርስዎ ባለፈው ባደረግነው ኢንተርቪው እንደሰማ ነው መሀል ከተማ ምቾትን አልፈልግም ብለው አርሲም ላይ ነው የነበሩት። አርሲም ላይ መከራ ፈተና ውስጥ እያገለገሉ ነው የነበሩ። ከዛም አዲስ አበባ፣ ከአዲስ አበባ አርሲ፣ ይህ ሁሉ ግን ትተው ሀረር ገጠር ለገጠር ነው የሚዞሩት። ዳገት ቁልቁለቱን፣ በረሃውን፣ ጨለማውን። ሰው ለምንድን ነው ወደዚህ የማይመጡት? መምጣቱ ይቻላል እኮ ችግር የለውም። በመጣ ለእኔ ጥሩ ነው፣ ለእኔ የተሻለ ነው። ምናልባት አንዳንድ ጊዜ የህሊና ጥያቄ ሊኖር ይችላል። ምን አይነት ጥያቄ? የህሊና ጥያቄ ማለት ምንድን ነው? አንተ የምታስበው የአገልግሎት ሁኔታና ህሊና የሚያውቀው የአገልግሎት ጉድለት፣ ህሊና የሚረዳው ነገር አለ። እያየሁ ተተው የምትል ነገር ህሊና ነገር ሲወቅስ የሚሆነው አይነት ነገር ሲኖር ትቸገራለህ። ትንሽ ነፃ አትሆንም ማለት ነው። አዲስ አበባ መጥቶ መቀመጥ እንደ ሌሎቹ ቀስ ብሎ ማገልገል ይቻላል። አዲስ አበባ ለእኔ ጥሩ ነው። ምናልባት የአየር ተጽዕኖ ከሚኖርብኝ በስተቀር ትንሽ አዲስ አበባ አየር ቀዝቀዝ ስለሚል ማለት ነው። ለእኔ ትንሽ ሞቅ የሚል አየር ነው ጥሩ። ሀረር ለእኔ አየሩም ጥሩ ነው። ይሄ ጥሩ ነው። ነገር ግን አሁን ሀረር ምንድን ነው አገልግሎት አለ እዛ። አገልጋይ ግን ብዙ ምንድን ነው ሀረር ላይ የሚሰራው ስራ መሰራት ያለበት ስራ ማለት ነው። እዛ ቦታ የሚሄድ አገልጋዮችን ጭምር መፍጠር ነው። ተተኪ አገልጋዮችን መፍጠር ያስፈልጋል። ስራው በግንባር ዝም ብሎ እራስ ብቻ አገልግሎት መስጠት ሳይሆን ሌሎችንም አገልጋዮች መተካት ያስፈልጋል። እዛ አካባቢ ያ ጭምር መሰራት አለ። ያን ለመስራት ደግሞ ቁርጠኝነት፣ አላማ፣ ለቤተ ክርስቲያኗ ያላትን ችግር እንዲያርገን እንቅረፍ ብሎ ነገሮችን አቅዶ መስራት ይፈልጋል ማለት ነው። እኔ ያንን አይነት ነገር ነው እየሰራ ያለሁት አሁን። ተተኪዎችን መፍጠር፣ አገልግሎት የሚሰጡ ሰዎችን ቀለል ያለ ማለት ነው። በጣም ዘለቅ ያለ አይደለም። ብዙ አገልግሎት መስጠት የሚችሉ በቀላሉ ስብከት በቋንቋ የሚችሉ ልጆች ስብከት ለምደው ስብከት እንዲያገለግሉ መምህራንን መፍጠር አይደለም፣ ሊቃውንትን ለመፍጠር አይደለም። ጊዜያዊ ችግር የሚፈቱ ማድረግ ነው። እነዚህ ካገለገሉ በኋላ ደግሞ ሌሎች የተሻሉ ሊቃውንት መምህራን ይመጡ ይችላሉ። እዛ ቦታ ደጅ መክፈት፣ መንገድ መክፈት አይነት ስራ መስራት አለና አሁን የምንሰራው እዛ ይሄ ነው። ከዛ አካባቢ ልጆች ድቁና እንዲማሩ እናደርጋለን። አካባቢ ቋንቋ የሚችሉ የቋንቋ ጥያቄ ስላለ አሁን ህዝቡ አገልግሎት ስለሚፈልግ አምጥተን ድቁና እንዲማሩ እናደርጋለን። ድቁና የተማሩትን ደግሞ ስብከት አስተምረን እንሸኛለን። ባሉበት ገጠር ቤተክርስቲያን ሁሉ በድቁናም ያገለግላሉ፣ ሰባኪያንም ይሆናሉ ማለት ነው። እነዚህን አንድ ላይ ደርበን ነው የምንሰራውና ይሄ አሁን እኔ ከመሄዴ በፊት እንዲህ አይነት ነገሮች ብዙ አልነበሩም። እኔ ከሄድኩ በተቻለ መጠን ይህን ነገር ለመዋካከር ያለው ካህናት ሰባኪያን እንዲሆኑ ወጣቶች ወደ ድቁና መጥተው ተምረው ከሰንበት ከምንም ድቁና ተምረው ድቁና ከተማሩ በኋላ ስብከት ሰልጠነው ደግሞ ስብከትንም ጭምር ከድቁና ጋር አገልግሎት እንዲሰጡ የማድረግ ስራ ነው የሚሰራው እዛ አካባቢ። ይሄንን አስቤ ስለምሰራ አላማዬ ብዬ ስለምሰራው እቺ አገልግሎት ብትቋረጥ የነበረው ነገር እየጠፋ ተመልሶ ወደ ነበረበት ይወድቃል እንትኑ የቤተክርስቲያን አገልግሎት የሚል ነው። ስለዚህ ምናልባት እኔ ወደዚህ መምጣት የሚችለው አሁን እነዚህ እኔ ወደ ማረፍ የምመጣው ማለት ነው። እነዚህ ለአገልግሎት እንትን የምላቸው ልጆች በርትተው መተካት ሲችሉ፣ ልክ እኔ የምሰራው አይነት ነገር መስራት ሲችሉ እኔ ማረፍ እችላለሁ። ያን ጊዜ እነዛ ልጆች በሀሳብ በምክር መርዳት እችላለሁ ማለት ነው። የዚህ አይነት ነገር አለ እዛ አካባቢ። አሁን እኛ እዛ ገጠሩ አካባቢ አብያተ ክርስቲያናት የሌሉባቸው ብዙ ቦታዎች ላይ ህዝብ ምዕመናን ስላሉ ለነዛ ምዕመናን ስብከት ኬላ በማቋቋም ነው አገልግሎት እየሰጠን። ማህበረ ቅዱሳን ይረዳናል በዚህ ነገር። ስብከት ኬላ እናቋቁማለን። ከቤተ ክርስቲያን በጣም የራቀ ቦታ ላይ እዛው ቦታቸው ሰፈራቸው ላይ ምዕመናኑን ሰብስበን እዛ ድረስ ሄዶ በቋንቋቸው ማገልገል የሚችሉ ሰዎችን አዘጋጅተን እንልካለን። ይሄን የምናደርገው እነዛ ቦታዎች ደግሞ እየቆዩ ሲሄዱ ቤተክርስቲያን ይሆኑ አሉ። አሁን ወደ ቤተክርስቲያንነት የተቀየሩ አሉ።
በስብከት ኬላ ተጀምሮ ማለት ነው። ህዝቡ ካወቀ በኋላ አገልግሎቱን ካገኘ ከለመደ በኋላ ቤተክርስቲያን ይሰራልን ብሎ ራሱ ጥያቄ ስለሚጠይቅ በሚጠይቅ ጊዜ ደግሞ ሌሎችን ምዕመናን ማስተባበረን ቤተ ክህነቱ በሚያወጣው እንትን ቤተክርስቲያን ደግሞ እንዲሰራላቸው እናደርጋለን ማለት ነው። ይሄ ነው የኔ ተልእኮ። ቤቱ ሲልከኝ እነዚህን ተልእኮች ነው የሚፈጽመው። እነዚህን አገልግሎቶች ፈጽማለሁና በዚህ አይነት አገልግሎት እየተሰጠ ነው ያለው። ይሄንን እዚህ በመጣ ይሄንን መስራት። ስለዚህ ተተኪ ካላገኘው ወደ አዲስ አበባ ይመጣ ተተኪ ያስፈልጋል ማለት ነው። እንደዚህ አይነት አገልግሎት የሚሰጡ ሰዎች ያስፈልጋሉ። ይሄ ነው የሚለው ያለው ሐሳብ። መላከ ሰላም አሁን ሲቀጠሩ ሐረር ያው የካህናት ደሞዝ የሞተ እንደሆነ እናውቃለን። በጣም 5 ልጆች እንዳሉት አውቃለሁ። ቤትም ተከራይተው እንደሚኖሩ የራስዎት ቤት ማለት በጣም የደነገጥኩት እና በጣም ያዘንኩት 67 ዓመት ዕድሜዎት ነው። 47 ዓመት ሙሉ ቤተክርስቲያንን አገልግለዋል። 5 ልጆች አሉት። በቤት ኪራይ እየተሰቃዩ ነው። የሕክምና ወጪ እጅዎት ላይ ምንም ነገር የለም። ይህንን ነገር እንዴት ነው እየተወጡት? እንዴት ነው ሰርቫይቭ እያደረጉ ያሉት? በሕክምና አይደለም ብዙ ጊዜ ተጠቀም የቆየሁት እኔ የኪዳነ ምሕረት ጸበል አለች እዚያ በእመቤታችን ጸበል ነው ስረዳ የኖርኩት እኔ በብዛት ማለት ነው ብዙ ጊዜ እና ወደ ሕክምናው ብዙ ጊዜ እንትን አላልኩም። መጠነኛ ነገር ለአስም የሚወሰድ መድኃኒት ብቻ ወስደው እንጂ እንዲህ ዘለግ ያለ አሁን ነው እንደዚህ አይነት ሕክምና እንትን ያልኩት እንጂ ዝም ብዬ ነው የኖርኩት። ህመሙን ያው እንትን ያልኩ ነው የኖርኩትና ለሕክምናው ተርፎ ለሕክምና የሚሆን እንትን አይታሰብም። እንደዛ ነገር የለም። የነዛ ልጆች ጉሮሮ መሸፈን ግን ግድ ነውና ያም ብዙ ፈተና የነበረበት ነውና እንዴት ብዙ ጣውረን ነበረበት። ያው ምክንያቱም ህፃናቱ ልጆቹ እግዚአብሔር አሳድጓቸው ለፍሬ ቁም ነገር በቅተው ራሳቸውን መርዳት እስከሚችሉ ድረስ እኔ ድርሻ አለኝ ማለት ነው፣ ግዴታ አለብኝና ያንን ለማድረግ ውጣ ወረዱ በጣም ብዙ ነው። ምክንያቱም በቂ አመጋገብ ኖሯቸው አይደለም፣ በቂ ነገር ኖሮ አይደለም፣ በቂ ደሞዝም ኖሮ አይደለም። ግን ደግሞ እነዚህ ህፃናት ወደ ጎዳና ወጥተው ጎዳና ላይ መውደቅ ግን ደግሞ የለባቸውም ማለት ነው። ምክንያቱም ያለውን ነገር ባለው መጠን ተቃምሶ መኖሩን ያን እነሱን አቃምሶ ማኖሩ ግዴታ ነበር ማለት ነው። በዚህ ውስጥ እንግዲህ ብዙ ተግዳሮቶች አልፈዋል። ብዙ ተግዳሮቶች ማለት ነው። ልጆች ህፃናት ሲራቡ ከየት ይመጣል ወይም ደግሞ ችግር ይኖራል የሚለውን ላይረዱ ይችላሉ። ግን ዳቦ ይፈልጋል። ዳቦ በሚፈልጉበት ሰዓት መራባቸውን ነው የሚገልጹት እንጂ ከየት ይሆናል የሚያመጣው እንዴት የሚለውን መመርመር አይችሉም ማለት ነው። ይሄ ከባድ ነው እዚህ ጋር ማለት ነው። ልጆቹ ሲራቡ አይቶ ዝም ማለት ምን ያህል ከባድ እንደሆነ ለማንኛውም ሰው ህሊና እንትን ይላል። ለልጆቹ የሚፈለገውን ደግሞ ማቅረብ ደግሞ በአቅም ማነስ ሲኖር ደግሞ ምን ያህል ውጣ ውረድ እንዳለው ደግሞ እሱንም ደግሞ መጎንማ እዚህ መካከል ላይ ብዙ ፈተናዎች ነበሩ ማለት ነው። ስለዚህ ተበድሮ መብላት፣ በብድር መፈተን እንዲህ ያሉ ነገሮች ብዙ ጊዜ ውጣ ውረዶች፣ ፈተናዎች ነበሩ። እንደዚህ አይነት ነገሮች ማለት ነው። እነዛ ልጆች እንዳይራቡ ማድረግ እሱን መመገብ ነበር ችግሩ። ይሄም ብዙ ሰው አያውቅም፣ ማንም አያውቅም። ለብዙ ሰዎችም እንዲህ ነው ብዬ ሀሳብ አላቀርብምና ቀርቦ ብዙ ለሰዎች ችግርን ማማከር ብዙ ልምዱ የለኝም ማለት ነው። ይቸግረኛል እንዲርዱኝ እንዲያድርጉ የሚለው ነገር ብዙ የለም እኔ ጋር። በተቻለ መጠን ባለው ነገር እንትን ማለት ነው። ትልቁ ነገር ግን የእግዚአብሔር ጸጋ ስላለ ህፃናቱ ልጆቹ ባለው ነገር ደግሞ ራሳቸውን እንትን ማድረግ ችሎታ ደግሞ ነበራቸው። እንደ ሌሎች ህፃናት ብዙ ነገር እንትን ማለት ባህሪ ያልነበራቸውም ያለውን ሁኔታ ስለሚያዩ ማለት ነው። ራቡን ይችሉታል። እንደዛ ሆኖ በዚህ አይነት ያደጉ ያሉ ልጆች ናቸው፣ ይማራሉ። እንዲህ ነገር ነው። ምክንያቱም በዘመናችን በቤተክርስቲያን ቆመን ስናስተምር ቤተክርስቲያን አካባቢ የምናየው ልጆች ከቤት ወጥቶ ሜዳ ላይ መውደቅ፣ አባት ልጆቹን ትቶ ሄደው፣ እናትና አባት ባለመስማማት ልጆች ትቶ ሄደው፣ ልጆች ወጥቶ ሜዳ ጎዳና ላይ ወድቀው ከኢትዮጵያዊ ባህል ውጭ ወጥተው አልባሌ አይነት ህይወት ውስጥ ወድቀው ኃላፊነት ሊሸከም የሚገባው አባት ኃላፊነቱን ጥሎ፣ ልጆች እኮ እግዚአብሔር ስጦታ ናቸው፣ ኃላፊነት አለበት ቤተሰብና
ያንን ኃላፊነት መወጣት አለመቻል አስተማሪ ስለማይሆን በእኛ ህይወት ውስጥ ማለት ነው። እኛ በህይወታችን በአፍ ቆመን የምናስተምር ብቻ አይደለም አስተማሪ መሆን ያለበት። አብረን ተቸግረን ህፃናቱን እያሳደግን መስዋዕትን እየከፈልን ለሰዎች ማሳየት አለብን በኖሯችን። ይህም ስላለ ይህም ግዴታ ስለሆነ ማለት ነው። ከዚህ አንጻር እነዛ ልጆች ብዙ ዋጋ በመክፈል በብዙ ውጣ ውረድ ወደ ማሳደጉ መጥቻለሁ ማለት ነው። ከዚህ ጋር ጎን ለጎን ወደ ህክምና ሄዶ መታከም የሚባለው በፍጹም የለም፣ ማይታሰብ ነው። አዎ፣ ግን እግዚአብሔር ደግሞ ቸር ነውና የእግዚአብሔር ረድኤት ደግሞ በመካከል አለ። የሚገርመው እሱ ነው። መላከ ሰላም እንዲያው መሀል ላይ ገብቼ ልጠይቅዎት ብዬ ነውና ልጆቹን በማሳደግ ባለቤትዎት ስትወልድ የእሷን ፍላጎት አለማሟላት፣ ልጆቹ ፍላጎት አለማሟላት፣ በዛ ህመሙ፣ በዛ ቤት ኪራይ ለቀቁ፣ ቤት ለቀቁ ሲባሉ እንደው በዚህ ፈተና ውስጥ በፍጹም ይሄንን የመከራ ቀን አልረሳውም የሚሉት አለ? የቤት ጉዳይ ራሱን የቻለ አጀንዳ ያለው ነው። እስቲ እንግዲህ የምንኖረው ምንም ቢሆን ቤተክርስቲያን እያገለገልን ምንም ብዙ ባለጸጋዎች የጸጋ ባለሟሎች በጸጋ ያደግን ባንሆንም ማለት ነው። ምንም ቢሆን ቤተክርስቲያን አገልጋዮች ነንና ጠላታችን ዲያብሎስ ቤተክርስቲያን እንደምናገለግል ያውቃል። አገልግሎታችን ከዛ ጋር የተያዘ መሆኑን ያውቃል። ብዙ ፈተናዎች ይሰለፋሉ። በተለይ በክራይ ቤት መኖር የማይረሱ ብዙ ትዝቶች አሉ። በጣም ብዙ ፈተናዎች አልፈዋል። ቤት ተከራይቶ ለመኖር የነበሩ ውጣ ውረድ ማለት ነው። ምንድነው በብዙ ቦታዎች በኖርኩባቸው ቦታዎች ቤት መጀመሪያ ቤት ለመከራየት አቅም የሚመጥን ቤት ፈልጎ ለማግኘት ውጣ ውረድ አለ እዛ ጋር። አንዳንድ ጊዜ ሰዎች የማይፈልጓቸው ቤቶችን ነው የምንከራየው፣ ወይም ደግሞ ሰዎች የሚጠራጠሯቸው ቤቶች። አንድ ጊዜ ዘንዶ አለበት የተባለ ቤት ተከራይቻለሁ። ያ ግቢ ሰው አይገባበትም። አንድ እናት ብቻ ግን ይኖራሉ እዛ ግቢ ውስጥ፣ የቤቱ ባለቤት ማለት ነው። ቤቱ ዘንዶ አለበት ነው የሚባለው። እኚህ እናት ለኪራይ ሄጄ ስጠይቃቸው እንግዲህ ዘንዶን አፍ እግዚአብሔር ይዘጋል። ዘንዶ ካለ በእውነት ዘንዶ ካለ ዘንዶ አለው ብዬ አልጠየቅኩም ሴትዮዋን። እኔ ቤት ኪራይን ጠይቁ፣ ከውጭ ያለ ሰው ነው የሚያወራው ያንን። እና ገብቼ ጠየኳቸው። በቀላል ገንዘብ አከራዩ። ለኔ ያጥሩ ነው ማለት ነው። የዘንዶውን ቤት ዘንዶ አለበት ቤት ለኔ በቀላል ገንዘብ ነው ያከራዩ። ለምን ዘንዶ አለ ስለተባለ ሰው አይገባም እዛ። እና ገባው፣ ክፍሉን ሰጡኝ፣ አንዲት ክፍል እዛች ገባሁኝ። እዛ ገብቼ ስኖር በእርግጥ እኔ ዘንዶ አላየሁም። ምን ተከራዩት? ትንሽ ነው ያኔ 70 እና ምናምን ብር ያኔ። አዎ ብሩም ትልቅ ነበር። አዎ በዛች አከራዩ። ያን ጊዜ ሌሎቹ ጋር 200 250 ምናምን የሚከራይበት 300 ብር የሚከራይበት ነው። ያቺኛዋ ቤቷ መጠነኛ ናት፣ ትንሽ ናት። ነገር ግን በዛች አከራዩ። እዛ ገብተን ስለዚህ ስለ ዘንዶ ጉዳይ አይምሮ ውስጥ ስላለ ሁኔታውን እከታተል ነበርና በአካል ያየው ዘንዶ የለም። ከቆይታ በኋላ ከጊዜ ቆይታ በኋላ ግን እኛን እናት ጠየኳቸው በግልጽ። እንዲህ ይባላል፣ እርሶ ቤት ዘንዶ አለ ይባላል፣ እንዲህ ነው ይባላል ጠየኳቸው። አዎን አሉ። አዎ አሉ። እውነት ነው አለ አሉ። ትልቅ እባብ አለ፣ መጥቶ ይገባል፣ ሰተት ብሎ ይገባል ቤት ውስጥ፣ በፈለገ ሰዓት ደግሞ ወጥቶ ይሄዳል አሉ። ምንም አልለውም አሉ። እኔንም ምንም አይለኝም አሉ። ዝም ብሎ ይገባል፣ በፈለገ ሰዓት ይገባል፣ በፈለገ ሰዓት ይወጣል። ነገር ግን ከቅርብ ጊዜ ወዲህ ወጥቶ አልተመለሰም አሉ። ጠፋ ቀረ። ከመቼ ወዲህ ማለት ነው? ሰው ከተከራዩ በኋላ ከተከራየም በኋላ ማለት ነው። ወጥቶ ቀረ። ስለዚህ አሁን የለም አሉኝ። የለም ሲሉኝ አይ እውነትም እመቤታችን በቃ ዘንዶውን አስረዋለች፣ በቃ ወደዚህ እንዳይመጣ አድርገዋለች ብዬ እኔም መኖሩን ስላረጋገጡ እና አሁን ደግሞ አለመኖሩን ሳስብ በቃ ይሄ እመቤታችን ስራ ነው ያልኩት። እመቤታችን ይህን ነገር አርቀዋለች ከዚህ አካባቢ፣ በቃ ምንም ችግር የለም አልኩ። በዚህ እስከተወሰነ ጊዜ እኛ እዛ ቤት ኖር ነበር እና እኛ እናት መከራቸው ነበር። እሳቸውን በመምከርና ነገሮችን በማስረዳት ወደ ቅዱስ ቁርባን ማምጣት፣ ወደ ንስሐ ማምጣት ቆረቡ ሰርቻለሁ። አዎ ያንን ምክንያቱም መምጣት የዛ ቦታ ለበጎ ነው ማለት ነው። እግዚአብሔርን አስቦ ነው ማለት ነው። ዘንዶ ግቢ እንድገባ ያደረገው እግዚአብሔር ምክንያት አልነበረው ማለት ነው በሚል
እኛ እናት ልጆቻቸው ሁሉ ታማሚ ናቸው፣ ጤነኞች አይደሉም። 2 ልጆች አሏቸው። እነሱም ወደ ጸበል እንዲሄዱ እሳቸውም እንደዚህ እንትን ሆነው እኛ እናት ወደዚህ ነገር ደርሷል። እዛ ቆይታ ላይ ይሄ ነገር ነበር አስታውሳለሁ ማለት ነው። ምናልባት እግዚአብሔር ምክንያት ሆኖ ወደዚህ ያመጣው ለካ ለዚህ ሆኖራል እላለሁ። በኋላ ምክንያት ነበረው እግዚአብሔር ማለት ነው። ሰው የሸሸው ግቢ እኛ በችግር ምክንያት ገብተናል። ነገር ግን እግዚአብሔር ደግሞ እዛ ቤት ውስጥ ለካ ስራ ነበረ፣ የሚሰራ ስራ ኖሯል። ለካ የጠፋበት ሰው ነበረ። ያን ፍለጋ ነው እግዚአብሔር እንትን ያደረገው ብዬ በዛ ደግሞ እግዚአብሔርን አመሰግናለሁ። እንዲህ ያሉ አጋጣሚዎች አሉ። ከዛ ውጪ ሌሎች ቤቶች ደግሞ በተከራዮቹባቸው ጊዜ ደግሞ ሌላ ደግሞ ፈተና ነበረ። ምንድነው ደግሞ ሌላው ፈተና? ጸሎት መጸለይ እፈልጋለሁ። ቁጭ ብዬ ቅዱሳት መጻሕፍትን ማንበብ እፈልጋለሁ። ምናልባት በጎረቤት በሰፈር ያሉ ደግሞ ሰዎች ሌላ እምነት ሊሆኑ ይችላሉ፣ ወይም ደግሞ ዓለማዊነት መንፈስ ያላቸው ሰዎች ሊሆኑ ይችላሉ። ልክ እኔ ጸሎት መጸለይ ሲጀምር ቴፑ በትልቅ ይከፈታል። እኔ ጸሎት መጸለይ ሲጀምር የሚነግራቸው ሰው አለ እንዴ እላለሁ። እኔ ቤቴ ውስጥ ነው ቁጭ ብዬ ጸሎቱን መጸለየው፣ ማን ነው የሚነግራቸው እላለሁ። አይንም ሰዎቹ እንዴት ይጨምራል፣ እንትኑ ሙዚቃው ይጨምራል፣ ይረብሸኛል ማለት ነው። ለመጸለይ ይፈተን ነበረ በክራይ ቤት ማለት ነው። አንዱ ይሄ ነው። ሁለተኛው መጽሐፍት አነባለሁ። አንዳንድ ጊዜ ትምህርት አዘጋጃለሁ፣ ጽፋለሁ። ያ በሚሆንበት ጊዜ ደግሞ እንዲሁ ደግሞ የሌላ እምነት ካሴት ነው ከፍተና እንደዚህ ነው ይረብሸኛል። ግራ ስጋባ ወጥቼ ሄድና ሌላ ቦታ ቤተክርስቲያን አካባቢ ወይም ሆነ ቦታ እጄ ቁጭ ብዬ ትንሽ የሆነ ነገር ሰራርቼ ቤተክርስቲያን ግቢ እጄ ቁጭ እላለሁ። እዛ ሰራርቼ መሰራትን እመለስበት ጊዜም አለ ማለት ነው። በቤቱ ጉዳይ እና በገንዘብ ጉዳይ እጅግ የገዘፈ ፈተና፣ ሃይማኖት የሚያስለውጥ አይነት ፈተና ደርሶብኛል ማለት ነው። ደካማ ሰው ቢሆን ኖሮ ሃይማኖት በገንዘብ ችግር ማለት ሃይማኖት የሚያስለውጥ ፈተና ነው ሰይጣን መንፈስ ሲያደርስብኝ የነበረውና ያን ሁሉ ተቋቁሜ እንዳልፍ ጉልበትም አቅምም ህይወትም ሆና ተረዳኝ የነበረችው እመቤታችን ናት። የእመቤታችን ውለታ ተነግሮ ተብሎ የማያልቅ ስለሆነ ተናግሮ የሚጨርሰው አይደለም ማለት ነው። በዚህ ሁሉ ውስጥ ተዋናይ ሆና ነገሮችን ሁሉ የምታከናውን የነበረችው እመቤታችን ናት። በቃ በህመሙም ውስጥ በዚህም ችግር ውስጥ ማለት ነው። በጠቅላላ በህይወት ውስጥ ባሉ በአገልግሎቴም ውስጥ በሁሉም ነገር ውስጥ ረዳት ሆና የምትረዳኝ እመቤታችን ናት። አንድ ጊዜ አስም ታመሜ አስም በጣም እንትን ብዬ ተጨንቄ ነበርና አስም ጋር አብሮ የወባ ህመም ነበረብኝና አንዱ ሲነሳ አንዱ አብሮ ስለሚነሳ ተባበሩ ስለነበር ህመሞቹ በቃ እንደሞተ ሰው ነው መሆኑ፣ መንቀሳቀስ የማይችል አይነት ነገር ነው መሆኑና አንድ ጊዜ ቅዱስ ጳውሎስ ትምህርት ቤት እያለሁ ነው አንዱ ታምሜ 2 ቀን ምግብ አልተመገብኩም ነበር። ምግብ አልበላሁኝም። ምግብ መብላት በፍጹም አይቻልም፣ ወባ ከጎን ስላለች ምግብ ጠረኑ ራሱ ያስጠላል። አሁን በሁለተኛው ቀን ትንሽ ህመሙ መለስ ሲል አንድ ሰዓሊ ካሳ የሚባሉ እዛ ቤተክርስቲያን የትምህርት ቤቱ ስዕል ሰዓሊ ናቸው። እሳቸው አጥሚት ሰርተው በማር ይዞ ሊመጡ መታመሜን አልሰሙ ይዞ መጡና እሳቸው አስም ታማሚ ናቸው። ደህና ነህ ብለው ገቡና በል እሷ ያዘዝችልህ ነው ጠጣሉኝ። ማን ናት ስላቸው እመቤታችን ናት አሉኝ። ምንም አላልኳቸውም። ሌላ ጥያቄ መጠየቅ አልቻልኩም። እኔም አቅም የለኝም። ወይ ጉድ አልኩና መድኃኒት ነው የታዘዘልኝ ማለት ነው። ይሄ ለኔ የታዘዘ መድኃኒት ብዬ ጠጣሁት። ጠጥቼ ተነሳሁኝ። በቃ እንደዚህ አይነት ነገር የሚሆንበት ጊዜ አለ። ሌላ ጊዜ ደግሞ 2 ወጣቶች እዛ ዶርም ውስጥ መጡ። እዛ ዶርም ሴት አይገባም። እኔም አልጠሯቸው። ሴቶች ናቸው። ሴቶች 2 ወጣቶች መጡ። ዝም ብሎ ሰተት ብሎ መጡ። ቤተክርስቲያን እንግዲህ ያውኛል ያውቁኛል። መጡና ገቡና አሞኛል በዛ ሰዓት ሰላም አሉ። መጡና ሰላም አልኳቸው። አንዳንድ ሰላም ተጠይቆኝ ስለ ህመሙ ምናምን እንደነገር አሉ። እግዚአብሔር ይመስገን እንዲህ ነው አልኳቸው። ጠይቆኝ ሄዱ። እነዚህ ልጆች ሁሌም ጠያቂዎች ሆኑ። ሲቸገር በሚያመኝ ጊዜ ችግር በሚገጥም ጊዜ እንደዛ አይነት ነገር እነዚህ ልጆች ያደርጋሉ። ቤተሰባቸው ጋር ሄዶ ለእናታቸው ነግረዋል። የሚያሳዝን ነው፣ በጣም ይታመማል እንደዚህ ብለው ለእናቶቻቸው ነግረዋል። እናቶቻቸው ጭምር መጥተው ይጠይቁኝ ነበር። እኔ አላወራሁም ወይም የጠራቸው ሰው የለም።
አንድ ቀን ከጊዜ በኋላ ራሳቸው ልጆቹ እንዴት እኮ አንተ ጋር መምጣት እንደቻል አናውቅም አሉ። እንዴት ስላቸው ግራ በጣም ይደንቀናል፣ እንዴት መጣን እዚህ አንተ ጋር አሉ። ይሄ እኔም ጥያቄ ነው። እንዴት ነበር የመጣችሁት ብዬ መጠየቅ የነበረብኝ፣ ውስጤ ግን አለ ጥያቄው። እንዴት እንደመጣችሁንም አላውቅም፣ ምክንያቱም ትመጣላችሁ ብዬ አልጠበቅኩም። እንግዲህ እመቤታችን የምትልካቸው ናቸው እነዚህ። እንደዚህ አይነት በቃ አለ ብዙ። እንደው የእመቤታችንን የቸርነት ስራ ለመናገር ነው አሁን እኔ ያነሳሁት እኔ። ስለዚህ እንዲህ አይነት አሉ በየጊዜው ማለት ነው። እንዲህ ባለ ድጋፍና እንዲህ ባለ የእመቤታችንን እንክብካቤ ነው የኔ የቆመው እንጂ የለሁም ነበር። እኖራለሁ የሚልም ምንም አይነት እምነት አልነበረኝም ውስጤ። የተወሰነ ጊዜ ቆይቼ መሞት ነኝ ምኖር አይደለሁም አይነቱን ከነበረብኝ ህመም ጫና ማለት ነውና፣ ግን እግዚአብሔር ፈቃድ ሆኖ እኔ እንደዛ ወደዛ እንደዛ እንዳልሆን እንደማስበው እንዳልሆን እመቤታችንን እግዚአብሔር ረዳት አድርጎ እሷን እናት አድርጎ ሰጠኝ። በሷ እየተረዳሁ እኖራለሁ እስካሁን ድረስ ቆሜያለሁ። መተነፍሰው ምኖረው መላለሰው በእመቤታችን እርዳታ ነው። ለሰዎች ተቸግሬያለሁ ይሄን አድርጉልኝ አልልም። ሰዎችን እንዲያድርጉ ማለት ይከብደኛል፣ በጣም ከባድ ነውና ይሄ ነው። በዚህ አይነት ቆይታው እንግዲህ እሷ እመቤታችን እያደረገች ባለው ነገር እንዲህ ያለ ባለው ሁኔታ በዚህ በቤት ጉዳይም በዚህ በህመሙ ዙሪያም ሶስተኛ በአገልግሎቴም ሁኔታዎችን ሁሉ የምታመቻችልኝ እመቤታችን ናት። ገጠር ደክሜ በሚሄድበት ጊዜ እኔ ፕሮግራም ይኖራል፣ ሰዎች ቤተክርስቲያን ይኖራሉ። ዛሬ ቤተክርስቲያን ሰዎች ይገኛሉ፣ በዓል ነው እያልኩ የሚሄድበት አንዳንድ ጊዜ ገጠር ቤተክርስቲያን በበዓል ቀንም ሰው አይኖርም፣ ትንሽ ምዕመናን ናቸው የሚገኙት። ወራዊ በዓል ምናምን ሲሆን ክብረ በዓሉ ራሱ መጠነኛ ነው። እንደዛ በሚሄድበት ጊዜ እጄ እዛ ስደርስ ብዙ ሰው ይሞትና ለቀብር ሰዎች ይመጣሉ። የሰው መሞት በጎ ነገር ነው ልለት ፈልጌ አይደለም፣ በምክንያት እኔ ሰዎችን እንዳገኝ ለነዛ ሰዎች እግዚአብሔርን ቃል ተናግሬ እንዲሄድ እንዲህ ባለው ሁኔታ ሰዎች ይመጡ ነበር። እዛ ላይ ለህዝቡ ማስተላለፈው መልእክት አስተላልፌ እግዚአብሔርን ቃል ነግሬ እመለሳለሁ ማለት ነው። ሰውየውን ጥሪ ያደረገለት እግዚአብሔር ነው። በዛን ዕለት እንዲያርፍ ያደረገ ለኔ ተብሎ አይደለም የሆነው ይሄ ነገር፣ ግን አጋጣሚው ለኔ ለአገልግሎት የተመቸ ነበር። እንዲህ አሉ ከአገልግሎት ጋር የተያዙ ደግሞ የሚገርሙ ነገሮች ደግሞ አሉ ማለት ነው። ደክሜ ስለሄድኩ ነው፣ አስቤ ስለሄድኩ ነው ማለት ነው። እንዲህ አሉ። ከዚህ ውጭ ደግሞ አደጋዎችም የደረሱበት ጊዜ አለ። መኪና መገልበጥ የደረሰበትም ጊዜ ደግሞ አለ። በጣም የሚገርም ነው። አሩሲ አርባ ጎጎ የሚባል ሀገር እያለን ለስብሰባ ሀገረ ስብከት ወረዳው ቤተ ክህነት ልኮን ወደ ክፍለ ሀገር ወደ አሰላ እንሄድ ነበርና ሰንበት ተማሪዎች አሉ፣ ከካህናትም አሉ። ሌሊት ተነስተን 10 ሰዓት ተኩል እንደዚህ ነገር ተነስተን እንጓዛለን። ላንድ ሮቨር መኪና ነው ያን ጊዜ 71 አካባቢ 71 ወይ 71 ስንጓዝ መንገዱ ወጣ ገባ ውጣ ወረድ የበዛበት ያልተስተካከለ መንገድ ነው። እንደዛ ይሄን ስንጓዝ ቆየንና የሆነ ቦታ መርቲ ጀጁ ይባላል፣ ልማት ያለበት ቦታ ነው፣ ፋብሪካም ያለበት ነው። ይሄ መርማራት የሚመረትበት ቦታ። እዛ ስንደርስ መንገዱ ጥርጊያ ነው፣ ተስተካክሎ ነው። ጊዜው ወደ 3 ሰዓት አካባቢ ነው። እዛ ስንደርስ በአስፋልቱ በቃ በደንብ የተስተካከለ መንገድ ላይ ስንደርስ መኪናዋ ወደ ጎን ዞረችና 3 የተገለባበጠች። እኔ አብሮኝ ላለ ዲያቆን ሞኝ ነው የማገለግለው። እዛ ለሱ መውታ ለቅቄ መሃል ላይ ነው ቁጭ አልኩት፣ የሆነ ነገር አስቀምጬ። ዲያቆኑ እኔ ቦታ ላይ የተቀመጠው መኪናዋ በምትገለባበጥበት ጊዜ እኔ መኪናው በጭንቅላቱ ሲቆም እኔም ጭንቅላቴ መኪናው እንትን ላይ ሲወድቅ ይታወቀኛል። ጸሎተ ሃይማኖት ደግም እንደነበረ ውስጥ ያሉ ሰዎች ሰምተውኛል። ጸሎተ ሃይማኖት ደግም ነበር አሉኝ። እኔ ምንም አልሆንኩም። እኔ ቦታ ላይ የተቀመጠው ልጅ መስታወቱ ተሰብሮ እዚች ላይ እንደዚህ አድርጎ ቆዳውን ግንባሩ ላይ እንትን ብሎት ጠባሳው ሆኖ ይኖራል። አሁንም አለ ልጁ እዛው ትንሣኤ ብርሃን አቦምሳ ከተማ አለ። ዲያቆኑ ቄስ የሆነ ይመስለኛልና
አንድ ሌላ ሰንበት ተማሪ እህታችን ደግሞ እጇን ስጋዋን እንትን አደረገ፣ ጆሮዋን መኪና እንትን አለ። ሌላ አንድ ደግሞ እናት ደግሞ በጣም ተቀጠቀጡ በብረት በጣም ነው የተጎዱት። ከዛ ድርጅቱ እንትን አምጥቶ የራሱን መኪና አምጥቶ ወደ ናዝሬት ሆስፒታል አደረሱ። እዛ ለማገገም ተቻለ። እኛንም ከመኪና እኔና እንደኔ አንዱ ለሰዎች አሉ እየጎተትን ሰዎቹ መኪናው ተሰባብራለች። ከመኪና ውስጥ ያወጣናቸው ማለት ነው። ይህ እንዲህ አይነት አጋጣሚ እንደነበር አስታውሳለሁ። እዚህ ሱሉልታ ያለው ደግሞ ቀኑ ሚካኤል ነው፣ ቅዱስ ሚካኤል ቀን ነው። ደርባ ሚካኤል ይባላል። አሁን ሲሚንቶ ፋብሪካ ያለበት አካባቢ ረፋድ ላይ ቀን ቅዳሴ ስላለ ቅዳሴ ላይ የሚመጡ ምዕመናን ትምህርት ወንጌል ያስተምራሉ ብዬ ከጫንጮ ከተማ ተነስቼ በላንድ ሮቨር ናት አሁንም መኪና ወጣሁኝ። ብዙ መኪና ሌላ መኪና የለም፣ ሌላ ሰው የለም። እኔ ብቻ ነኝ መኪና ውስጥ ያለሁት። ከዛ ሰው ይዤ እመጣለሁና ቶሎ ሊሄድ ብሎ ሹፌሩ ወጣን ከከተማው። ትንሽ ነው ከከተማ የወጣ ነው። ስንመጣ ጥቁር ላም መጣችና ገባች። ላሚቷን አደናለሁ ብሎ ገለበጠን። ልጁ ተገለበጠን። መነጽር የዚች ከተሰበረች ብረት ጭንቅላት የመታኝ። ወደ አንድ ጎን ነው የተኛቸው መኪናዋ። ብዙ ጉዳት አልደረሰብኝም። ተነስቼ ውጭ ቆሜ ያለው ሌላ መኪና መጣ። አንድ ሚኒባስ ፎርድ ምናምን ይባል መኪና አለ ያን ጊዜ። እሱ መጣ። በሱ ሄድኩ። እኔ ደርሼ እልህም ገባውኛ። ይሄ ነገር ዛሬ ወደ ቅዱስ ሚካኤል ቤተክርስቲያን እንዳልመጣ ችግር ነበረ ማለት ነው። ስለዚህ ሰይጣን ለማሰናከል አቅዶ ነበረ። ማስቀደስ አለብኝ እንደምን ብዬ ሄጄ ቤተክርስቲያን አስቀድሼ ሰዎችን አስተምሬ ቃል ወንጌል አስተላልፌ ከካህናቱ ጋር ስንሰባሰብ ካህናቱ ደሞዝ አልተከፈለንም፣ እስካሁን ድረስ ደሞዝ አላገኘንም እና እባክህ ገንዘብ ከፋዩን አነጋግርልን፣ አንተስ ንገርልን ብለው እሱ ፍለጋ ሄድኩ። ቤት ሰፈር ሲሄድ የሱ ሰውዬ ልጅ ሴት ልጁ እዛ ቦታ ሰንበት ተማሪ ትምህርት ቤት ስናቋቁም የመጀመሪያው የሰንበት ቤት አባል የነበረች ልጅ ታማበት ደብረ ሊባኖስ ይዟት ሄዱ። ደብረ ሊባኖስ ጸበል ይዟት ስለከረመ ለካህናቱ ደሞዝ አልከፈለም። ይሄን ነገረኝ። በዚህ ምክንያቱ ደሞዝ ሳልከፍል ይቀርቦት አለኝ። ልጄ ታማብኝ ነው አለ። ከዛ እሺ ብለን እንደዛው እና ልጄ በጣም ታማዛ ትንሽ ተሽሏት ነው የመጣችው። ነገር ግን መንፈስ ነው። ማታ ይመጣና እሷ የኛ ናት ቤተሰቦቿን እናጫወታት ብሎ ነው የመጣ ነው ብሎ ወደ 2 ሰዓት ምናምን አካባቢ ላይ ይመጣል መንፈሱ። እባክህ ዛሬ እዚህ ካደርክ እና እዚህኛ ጋር ሁነና ያ መንፈስ ሲመጣ ሁኔታውን እስቲ እንትን ትላለህ ይለኛል አባትየው። እሺ ብዬ ቆየሁ። በእርግጥ በዛ ሰዓት እዛ ቤት አልነበርኩም። ሌሎች ሰዎች ከሰፈር ያሉ ሰዎች ጋር አንዳንድ ነገር እየተነጋገርን እዛው ቅርብ ነኝ ሲሆን ጠሩኝ ብዬ እዛ እያለሁ አልመጣም ያለት መንፈሱ አልመጣምና አልመጣም አሉኝ። በቃ ምንም አይደለም ብለን የውዳሴ ማርያም ምናምን አደረስን። ማታ ጸሎት ጸለይን ያልን ቤተሰብ ጸሎት እንደዛ አደረንና በማግስቱ እኔ ስመለስ ወደዚህ እሱ ያን ጊዜ ለመሳሪያ ጠመንጃ አስረክቡ ተብሎ ይነገር ነበርና ያንን መሳሪያ ሊያስረክቡ ወደ ወረዳው ይመጣ ነበርና ወደ መንግስት መስሪያ ቤት ማለት ነው። አብረን እንብሉ አብረን እንመጣለን። አብረን ስንመጣ ያወራልኛል። ተቸግሬያለሁ፣ እንደዚህ ሆኗል። አሁንም ተመልሼ ይዣት ልሄድ ልጅቷን ካህናቱም ደሞዝ ከፍዬ እሄዳለሁ። እንዲህ ነው። ቤት ውስጥ ደግሞ ወፍጮ አለኝ። ወፍጮንም ያንቀሳቀስ ጠፍቶ ቤተሰብ ሊራብብኝ ነው እያለ ችግሩን ያማከረኛል መኪናው ላይ። እንደዚህ ከሆነ እኔ ያለሁበት ቦታ እግዚአብሔር አብ ጸበል አለ። ልጅቷን እኔ ጋር አምጣት፣ እኔ እየተከታተልኩ አጠምቃታለሁ። እኔም ጸሎት ጸልይላታለሁ። እዛ ድረስ አትሄድ አንተ ቤት ሆነ ስለህን ስራ ቤተሰብ መራብ የለበትም ብዬው ይሄን ተናገረን። ተስማምተን ልጅቷን አመጣት በሌላ ቀን ማለት ነው። እዛ ቤት ውስጥ ጸሎት እናደርሳለን። ሌላም ልጅ መጣች። በሷ ምክንያት 2 ሆኑ። ጧት እግዚአብሔር አብ ቤተ ጸበል ወስጄ እንትን እላለሁ። የቤት ውስጥ ደግሞ ድርሳነ ሚካኤል እየደገምኩ እኔ ደግሞ ጸሎት ያደርኩ። ቤት ውስጥ ይለፈልፋል መንፈሱ ይለፈልፋል። እንደዚህ ነው ይሄ ነው ይላል። ጸበል ቦታ ሲሄድ ይሰወራል። እንዲህ ያለ ቆየ። ልጅቷ በተወሰነ ጊዜ በጣም የሚያስገሳ የጨጓራ በሽታ አይነት ነው ህመሙ። በጣም የሚያስገሳና አስቸጋሪ ህመም ነው። ምግብ ያስበላት ከባድ ነው የነበረው ነገር።
ግን ቀስ በቀስ እየተሻለ አንድ ቀን ተክለ ሃይማኖት ቤተክርስቲያን ታኅሳስ ተክለ ሃይማኖት ይመስለኛል ይዣት ሄድኩ። ሁለቱን ይዣቸው ሄድኩ። እዛ ታኅሳስ ተክለ ሃይማኖት ቤተክርስቲያን ለበረከት የቀረቡ እንጀራም ጠላውም ምኑም አለ። ዝም ብለሽ ብዬ አልኳት። ያመኛል እንደዚህ ይለኛል አትበይ፣ ጸበል ነው ይሄ ቢው ዝም ብለሽ አልኳት። በላች። ምንም ነገር የለም። ፍጹም ጤና ሆነች፣ ዳነች። በዚህ መልክ ድና ወደ ቤቷ ተመለሰች ልጅቷ። በዛች ልጅ ምክንያት ደግሞ ለቤተሰቡም ደግሞ ብዙ በረከት መጣ። እነሱ ወደ ንስሐ ሕይወት፣ አባትዮም ተመሳሳይ ችግር ነበረበት፣ ወደ ቅዱስ ቁርባን ሕይወት ወደዚህ እንደዚህ እንደመጡ በምክንያት ማለት ነውና ብዙ ጊዜ በልጆች ምክንያት ከብዙ ቤተሰብ እየተገናኙ በልጆች ምክንያት ቤተሰብ የሚድንበት አገልግሎት ብዙ ጊዜ ያጋጥማል። መዝሙሮቹት ልጆችን ትስኑ እንደዚህ አይነት ነገሮች ነበሩና መዝሙር ሰው ይሰማል በያለበት ሁሉ። ካሴት ነው ያን ጊዜ 5 አልበም አይደል ያሉት? 5 ነው። 6ኛው ገና ነው። በጣም የሚታወቁት መላከ ሰላም በጣም የሚታወቁት አዛኝቷ እመቤት አዛኝቷ እመቤት እንደገና ደግሞ ሰዎች ቀይረውት ነው እንጂ ልቤን አነሳስቶ የሚሉ በርካታ ዝማሬዎች አሉትና እስቲ ይህንን መርሃ ግብር ለሚከታተሉ ድሮ እርስዎን ለሚያውቀውት አሁን የዚህኛው ትውልድ ደግሞ ለማያውቀውት እስቲ እነዛን መዝሙሮች ጥቂቶቹ ከየመዝሙሮቹ ጥቂት ከሚታወቁት እስቲ ይበሉልኝ። እንግዲህ ጊዜ እስኪደርስ ብዙ ሰዎች ለንስሐም ተጠቅመንበታል፣ ለንስሐ በቅተንበታል። የጸሎት መዝሙር ነው፣ እንደ ጸሎት እንጠቀምበታለን። ጸጥ ብለን የምናዳምጠው መንፈሳችንን ለንስሐ የሚያዘጋጅልን መዝሙር ነው ብሎ ይነግሩኛል። ደውሎም ሰምተው ከሀገር ውጭ ማለት ነው በጣም በዛ መዝሙር ላይ ጥሩ እንትን እንዳላቸው ይነግሩኛልና ጊዜ እስኪደርስ የብዙ ሰዎች በብዙዎች ሕሊና ውስጥ ተልእኮ የፈጸመ መዝሙር እንደሆነ ነው ማስተውለውና እሱ ታዋቂ ነው። እስቲ ይበሉልኝ። ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ምሕረት በኔ ላይ ይሁን። ተጨነቅኩ አምላኬ ስጠኝ ሰላምን፣ ከክፉ እንድሸሽም አርቀኝ እኔን በጎ እንድሰራ መራኝ መንገዱን የሚሉ መልእክቶች ያሉት መዝሙር ነው። እንዲህ እያለ ነው የሚቀጥለውና ይሄ መዝሙር ያው እግዚአብሔር ሰዎች እንዲማሩበት እግዚአብሔር ያዘጋጀው ነው። እኛ አሁን እዚህ ውስጥ ዕቃ ሆነን ወይም ደግሞ መሳሪያ ሆነን የማገልገል አይነት ነገር ነው ያለው እንጂ እግዚአብሔር ለሕዝቡ ሲያስብ በዛ ሰው የሆነ ነገር ይሰራል ወይም ደግሞ የሆነ ነገር ያደርጋል። ስራውን እየሰራ ያለው እግዚአብሔር ነው፣ ሰው አይደለም፣ ሰዎች አይደሉም። እንደዛ ነው ልናየው የሚገባ መሆንም ያለበት። የምንሰራቸው በጎ ስራዎች በሙሉ የእግዚአብሔር ስራዎች ናቸውና የዚህ አይነቱ ነው። ይሄን ሳይ ሰዎች እንዲህ ነው እያሉ ሲሉ ይሄ እግዚአብሔር የሰራው ስራ ነው፣ ልክ ነው መሆን አለበት፣ ፍሬውም እንደዚህ ነው መሆን ያለበት የሚል እንትን አለኝ እኔና እንዲህ ነው የሆነው። እኔ የማምነውም እንደዚህ ነው መሆንም ያለበት ይሄ ነው ብዬ ነው የማምነው። ስለ አዛኝቷ እመቤት እናወራ። አዛኝቷ እመቤት ደግሞ መቼም ያው እመቤታችን የርኅራኄ እናት ናት። እመቤታችን ርኅሪተ ልብ ናት። እመቤታችን ያራራችለት ፍጥረት የለም ከሰው እስከ እንስሳ ከአራዊትም ጭምር ማለት ነው። ምንም ለማንም እመቤታችን የተለየ ልብ የላትም ማለት ነው፣ ለሁሉም ነውና ርኅራኄዋን በርኅራኄዋ የሚገኘውን በረከት በርኅራኄ የምናገኘውን ጸጋ ለመማፀን የተዘመረ መዝሙር ነው ማለት ነው አዛኝቷ እመቤት ማለት ነው። ስለዚህ አትርሽኝ ነው፣ እዘኝልኝ፣ እርጅኝ የሚል ነው። ደካማ ነኝ፣ ችግር አለብኝ የሚል ነውና አዛኝቷ እመቤት አትርሽኝ፣ የጌታዬ እናት አስታውሽኝ፣ በምሕረትሽ 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 ተመልከችኝ፣
አዛኝቷ እመቤት አትርሺኝ፣ የጌታዬ እናት አስታውሺኝ፣ በምሕረትሽ 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 ተመልከቺኝ። እንዲህ ነው። አቅም ትንሽ ችግር አለ። እቺ እንግዲህ በጣም በጣም የጸሎት መዝሙር ናት ለእኔ ማለት ነው። ለግሌ ትልቅ የጸሎት መዝሙር ናት። እመቤታችን የምትጠራ መዝሙር ማለት ነው። እመቤታችን መጥሪያ መዝሙር ማለት ነው። እና መቼም እመቤታችን በብዙ መንገድ ሰዎች ይጠሯታል፣ ትመጣለች። በጸሎት ይጠሯታል፣ ትመጣለች። በውስጣቸው በሕሊናቸው በማሰብ ይጠሯታል፣ ትመጣለች። ይመኛሉ፣ ትመጣለች። ማትመጣበት ከሰው ጋር የማትሆንበት ምንም እንትን የለምና ይሄ እንግዲህ በመዝሙር እመቤታችን ነይ ወደ እኔ ልጅኝ ድረሽልኝ እናቴ የሚል አይነት ተማጽኖ የተማጽኖ ጸሎት ነው የሚባለው። እንግዲህ ጸሎት መዝሙሮች አይነት አላቸው። የተማጽኖ የምልጃ መዝሙር አለ፣ የምስጋና መዝሙር አለ፣ የንስሐ መዝሙር አለ፣ ይቅርታ የሚጠየቅበት ምስጋና የደረሰ ደግሞ ምስጋና የምናቀርበት መዝሙር አለ። የአንክሮ የተዘክሮ መዝሙር አለ፣ የማድነቅ እጹብ ድንቅ ያን የምንዘምረው አድናቆት ማድነቅ መዝሙር አለ። አድናቆት ስለ ክርስቶስ መስቀል እያሉ መስቀሉን ተመልክቶ መስቀሉን ነገረ መስቀሉን የሚያሳስብ ማዘከር ነገረ መስቀሉን የማዘከር መዝሙር አለ። መዝሙሮች ብዙ አይነት ስብከት መዝሙሮች ደግሞ አሉ። በዚህ ዘመን አሁን የሚዘመሩ ስብከት የሆኑ መዝሙሮች ማለት ነው። መልእክት መዝሙሮች አሉ። መዝሙሮች አይነታቸው ብዙ ነው እና በየአይነታቸው ሁሉም ይቀርባሉ። ሰው ሁሉም የሚፈልገውን ከነዛው መዞ ይሰማል ማለት ነው። የጸሎት የሚፈልገው የጸሎትን ይዘምራል። የአንክሮ የተዘክሮ የሚፈልገው ነው የአንክሮ የተዘክሮን ይዘምራል ማለት ነው። መጀመሪያው ካሴት ላይ ነው፣ በኦርጋን ነው የተዘመረው። ያን ጊዜ ያ መዝሙር 85 ዓመተ ምህረት አካባቢ ነው። በኋላ በመዝሙር በኦርጋን ሳይሆን በመሰንቆና ክራሪውን ተብሎ በቤተክርስቲያናችን አባቶች በቅዱስ ሲኖዶስ ሲወሰን ያኔ ኦርጋን መሰንቆና ክራር መሰንቆ በገና ሌሎች መሳሪያዎችን አጣችሁ ነው የሉም። መሰንቆና በገና ያን ጊዜ ለዚህ ለዘለሰኛ ለምናምን ነው እንጂ በመዝሙሩ አይታወቅም። ብዙ ጊዜ ይዘመርም ነበር መሰንቆና በገና። ነገር ግን በኦርጋኑ ሲዘመር ነበረ። የተወሰኑ ሰዎች በጉረ መዘምራን ኪነጥበብ ነው አንዱ በኦርጋን ዘምሮ የነበረው። መርጌታ ፀሐይ የሚባሉ በኦርጋን ዘምሯል። መርጌታ ብርሃኑ ወድነ እንዲሁ በድምጻቸው ብቻ ነው ተቀርጸው፣ ቤተ ክህነት ነበረ ድምጻቸው ብቻ ነው የተቀረጸው። እሳቸው ምንም መሳሪያ የለውም፣ ግን ብዙ ሰዎች ይወስዱት ነበርና እነዚህ ናቸው በኦርጋን የተዘመሩት መዝሙሮች። ከዛ በኋላ እነ ይልማም እንደዚሁ እነ ይልማ እንደውም በመሰንቆና በክራር ነው በዛት የዘመሩትና ነፋንቱ ማለት ነው። ያው እንግዲህ በዛው በኦርጋን ተዘመረ። ያን ጊዜ በኦርጋን ነው የዘመርኩት። በኦርጋን የተዘመረው በግል ጥረት ነው። አብሮኝ የነበሩ ወንድሞች አሉ። በእነሱ አሳሳቢነት እነዚህ መዝሙሮች ቀደም ብሎ የነበሩ መዝሙሮች ስለነበሩ ለምን ወደ ሕዝብ እይታ አይወጡም የሚል ወይም ደግሞ የኛ ቤተክርስቲያን ለምን መዝሙር አይኖራትም፣ መዝሙሮቻችን የኛ ስለምን አይበዙም የሚል እይታ ነበር፣ ውስጥ ፍላጎቱ ነበርና በእነዚህ ወንድሞች እርዳታ ቀሲስ ስንታየሁ ስሜ የሚባል አለ። አሁንም እዚሁ ቦሌ መድኃኔዓለም ነበረና እሱ ያን ጊዜ ከደብሩ በመነጋገር ኦርጋኑ ከዛ ነው የቤተክርስቲያኑ ያን ጊዜ ነበረ የተወሰደውና አንድ ግለሰብ ቤት ሄደን ኦርጋን የሚችሉ ዘበኛ ሆነው የሚኖሩ እሳቸውን ኦርጋኑን እንዲጫወቱልን አድርገን የዚህ ስላሴ ነው እዛው ቦሌ አካባቢ እዛ ነው። ጥበቃው ናቸው ኦርጋን የሚመቱት፣ ጥበቃው ናቸው ኦርጋኑ የሚጫወቱ። ምንም ፈንድ የለም፣ ገንዘብ የለም፣ ዝም ብሎ የተዘመሩ። እውቀት አላቸው ነው መጀመሪያ እውቀቱ በፊቱም አላቸው፣ ችሎታ አላቸው። እሳቸው ጋር ሄደን እሳቸው ዘበኝነት የሚጠብቁበት ቦታ ቁጭ ብለን እናጣናለን። እንደዛ ተደርጎ ያው በፍላጎት የተዘመረ መዝሙር ስለሆነ በቃ ከገንዘብ አንፃር ምንም አይነት ገንዘብ እንትን የለበትም ውስጡ። መዝሙሩ ወጥቶ ቤተክርስቲያን እንድትገለገልበት የተፈለገ ነው። ህዝቡ መዝሙር ይስማ ነው። የኛ ቤተክርስቲያን መዝሙር ይብዛ ነው አላማው። እንግዲህ የሌሎቹ ነው የሚሰማው። እንዴት የኛ ቤተክርስቲያን መዝሙር በዝቶ መታየት አለበት፣ ሰው ማግኘት አለበት። እኛም ቤተክርስቲያን መዝሙር መኖር አለበት ነው አላማው እንጂ ገንዘብ እናገኝበት ወይም ደግሞ ነግደን እናተርፍበት አይደለም። መዝሙሮቹ ግን በፊት በቃል ሲዘምራቸው ስለቆየው የሚሰሙ ሰዎችም ለምን እንደዛ አታደርጉም የሚል ሐሳብ ስላቀረቡ ደግሞ ይሄ ነገር መኖር ሲሰማ ደስ አለኝ።
በመዘመር ነው። በዚህ አይነት ነው ተዘመረ። ይሄ እንግዲህ መዝሙሩ የሚገርም መዝሙር ነው። እሱ እኔ 73 ዓመተ ምህረት አሩሲ አሰላ መድኃኔዓለም በድቁና አገለግል ነበረ። እዛ ላሉት ሰንበት ትምህርት ቤት እንደዚህ ያሉትን ጉባኤያት ደግሞ በስብከት አገለግላለሁ። እዛ ያሉትን አገልግሎት ሰጥ ነበርና እዛ ያለው ነው። አንድ ቀን እንግዲህ መድኃኔዓለም ነው ቤተክርስቲያኑ፣ ጠዋት ነው፣ ተኝቼ ነው የምሰማው ይሄን ድምጽ። በምስራቅ አቅጣጫ ሰማዩ በነጭ ደመና ተሸፍኗል፣ በተረጋጋ ደመና። ጊዜው ጠዋት ነው የሚታየኝ በዛ በህልም የማየው ነገር ከምስራቅ አቅጣጫ ነው፣ ከርቀት ቦታ የሚሰማኝ ድምጽ። ግሩም ድምጽ ነው ድምጹ። ቀጠን ባለ ድምጽ፣ ቀጠን ባለ ዜማ ድምጽ ነው። ያ ዜማ ሲዜም ነበረው አሁን ድረስ አለ ውስጤ። ያን ዜማ ሰማለሁ፣ ቃሉን አልሰማም፣ ዜማው ነው የምሰማው። ስለዚህ ዜማው ከህሊና ውስጥ አልጠፋ ብሎ ሰነበተ። ሰሞኑን በዛ ሰሞን ማለት ነው ሰነበተና ለምን ይሄን መዝሙር ለምን ስንኝ ሰርቼለት መዝሙር አላደርገውም አልኩና አስቤ እዛው መድኃኔዓለም ቤተክርስቲያን ቁጭ ብዬ ስንኛን ጻፍኩና ከዜማው ጋር ለማገናኘት ስሞክር ተገጣጠመ፣ ተገናኘ። የዮሐንስ ወንጌላዊ ነገር ውስጤን ስለሚሰማኝ የሆነ ነገር ውስጤ እሱ ነገር ትንሽ ውስጤን የሆነ ነገር ስለሚሰማኝ ህይወቱ ማንነቱ የነበረው ነገር ጠቅላላ ዮሐንስ ወንጌላዊ ነገር እንትን ሲለኝ ስለነበረ እሱ በመስቀሉ ፊት ቆሞ ነበረ ስለሚል ዝክረ ነገሩ እሱና እመቤታችን ቆሞ ነበር ስለሚል ያቺ የሱ ወይሌ ወይም ደግሞ የየ ያለ ያለቀሳት ለቅሶ እዚህ ውስጥ መግባት አለባት። መስቀሉ ፊት የቀረበ ምስክር ነው። ያ መስቀሉ ፊት ቆሞ ነው ያችን ቃል ያን ለቅሶ ቃል ያሰማው። ወይሌ ወይም ደግሞ ወይኔ የየ ያለ ሐዘኑን ይገልጥ ነበርና ይሄን ማስገባት አለብኝ እያልኩ እያሰብኩ አስገባዋቸው። ይሄን ገባች እና በእለቱ ክርስቶስ መከራ ሲቀበል በመከራ ላይ የነበሩ ነገር ለማስታወስ ለሰዎችም ዝክረ ነገር ነው፣ ወይም ደግሞ ተዘክሮ ተመስቀል። እስቲ በላት አቤ ቱ ጌታ ሆይ የስቃይ ብዛቱ አልሰለቸ ወይ አምላኬ ለኔ ሲል እጅግ ተሰቃየ፣ መድኔ ለኔ ሲል እጅግ ተሰቃየ። እዩት ኢየሱስ ተገረፈ ሥጋው አልቆ አጥንቱ ተረፈ፣ ደሙ ከጎኑ አብዝቶ ጎረፈ።
አምላኬ ለኔስ እጅግ ተሰቃየ መድኔ ለኔስ እጅግ ተሰቃየ የሚል ነው። ብፁዕ ዶክተር አቡነ አረጋዊን ያውቋቸዋል? አውቃቸው። አባ ኃይለማርያም ነው የመጀመሪያ ጎንደር ያለን እኛ እሳቸው ትልቅ ናቸው፣ እኛ ህፃናት ነን። ሰርክ ጉባኤ ላይ ሎዛ ማርያም የሚባል ቤተክርስቲያን አለች። ቅዱስ ሚካኤል፣ አዘዞ ተክለ ሃይማኖት ማታ ማታ ያስተምሩ ነበር። ከቴዎሎጂም እንደተመለሱ ከዛ በፊትም በድቁናቸው ሰዓትም እና ማርያም የልብን ሐዘን ታቀላለች፣ ማርያም ፊደል ናት እና የእርስዎን ደግሞ አሁን ምላትን ወረዋን ልቤን አነሳስቶ ያመለክተኛል በጣም ትዝ ይለኛል እና ሁሉ ሰው በህብረት ነው የሚዘምረው። ልቤን አነሳስቶ ያመለክተኛል የአምላክን እናት እመናት ይለኛል። እመን 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 የአምላክን እናት አዛኝቷን ነበር። እዛ ደግሞ እርስዎ ደግሞ ሲነግረኝ የመጀመሪያዋ ስንኝ ተቀይራለች አለኝ። እስቲ ይበሉ። ልቤን አነሳስቶ የምትለዋ ነው ወደ ልቤን ሐዘን ገብቶት የሚል ነው። እስቲ በእርስዎ ድምፅ ልቤን ሐዘን ገብቶት ያሰኘው ምንድን ነው? ስለመቤታችን የነበረው ሰዎች ሌሎች ዓላማ ያላቸው ሰዎች ወይም ደግሞ መጽሐፍ ቅዱስን በማይገባ አይነት የተረዱ ሰዎች ስለመቤታችን ጥሩ አይነት ግንዛቤ የሌላቸው ሰዎች የእመቤታችን ክብሯን፣ ልዕልናዋን፣ ንጽህና ቅድስናዋን የሚያቃልሉ ሰዎች የሚናገሩት ነገር ብዙ ነገር የሚሰማ ስላለ ይሄ ቢገለጽበት የበለጠ ጥሩ ነው ወደሚል በመምጣት ነው። እንግዲህ ልቤን ሐዘን ገብቶት የሚያሳዝን ነገር ይነገራል፣ የሚያሳዝን ነገር ይባላል። ስለእመቤታችን መባል የማይገባው ነገር ለሷ ሊባል የማይገባ ማንኛውም ፍጥረት እንኳን ሕሊና ያለው እግዚአብሔር ሕሊና ሰጥቶ የፈጠረው ሰው ቀርቶ ግዑዛን ፍጥረታት እንኳን ስለእመቤታችን ክብርና ልዕልና ያውቃሉ፣ ይመሰክራሉ፣ ይረዳሉ። ሰው ግን እንዴት የእመቤታችን ነገር ሳይረዳ ቀርቶ እንዲህ ልል ቻለ የሚል ነው። ልቤን ሐዘን ገብቶት ሐዘን ብትገባ ጥሩ ነው ብዬ ወደዚያ መጥቷል። በዚህ ምክንያት ነው። ስለዚህ ወደዚያ አምጥቼ በዛው ስለእመቤታችን ነገሮች ለመግለጽ ተጠቅሜ ያለው ማለት ነውና ያ ነው እንትኑ። ስለዚህ ይሄኛው ልቤን ሐዘን ገብቶት ያስተክዘኛል የአምላክን እናት እመናት ይለኛል። እመን 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 የአምላክን እናት አዛኝቷን ስለእመቤታችን ለመግለጽ ነው። የእርስዎ መሆኑን እንኳን አናውቅም፣ ዝም ብለን ነበር የምንዘምረው። ለመግለጽ ነው በትክክል ድርሰቱን ቁጭ ብዬ ነው። እመቤታችን ልናምናት የሚገባ ነው። በእናትነቷ ልናምን፣ ክብሯን፣ ልዕልናዋን ልናምን ይገባል ነው። ለምን ማመኑ የሚጠቅመው ለራሳችን እንጂ ለሷ አይደለም። እመቤታችንን ማንነቷን ማወቅ ካልቻለ፣ ስለሷ መመስከር ካልቻለ፣ አምላክን እኮ መንበር ሆና ዙፋን ሆና ያገለገለች የመለኮት ማደሪያ የሆነች እግዚአብሔር የመረጣት ራሱ እግዚአብሔር የመሰከረላትን እኛ ማመን ለምን ያቀተናል? ለምን መረጠ እሷን? በእሷ ማፀን ለምን 9 ወር ተቀመጠ? ለእናትነት ለምን መረጣት? ይሄ በራሱ በቂ ምክንያት ነው። እንደገና ደግሞ እናት አድርጎ ሲመርጣት በእሷ የተከናወነው የተዋህዶ ኩነት የሚገርም ነው። በ3 ነገሮች ግብረ አምላካዊ መሆኑ የተገለጸበት 3 ነገሮች አሉ። አንደኛው ያለ ድንግልና ለውጥ መጽነሷ ነው። ይሄ ሰው የሚያደርገው አይደለም፣ በሰው የሚደረግ አይደለም። ሁለተኛው ያለ ወንድ ዘር ነው የጸነሰችው። ይሄም በተፈጥሮ የለም። ይሄ በሰው የሚደረግ ነገር አይደለም፣ ግብረ አምላካዊ ነው። ይሄም ተመልከቱ፣ ያለ ድንግልና ለውጥ፣ ያለ ወንድ ዘር፣ ያለ ግንኙነት
ወንድ አላውቅም ብላለች ራሱ። ወንድ አላውቅም ይሄ እንዴት ይሆነኛል? ቅዱስ ገብርኤልን ስትመልስለት ይሄን ለማድረግ ወንድ አላውቅም ያለችው ራሷ በአፏ መስክራለች። ቅዱስ ገብርኤልም ደግሞ አረጋግጦ የልዑል እግዚአብሔር ልጅ ያድርብሻል፣ አንቺ የሰው ልጅ አይደለም የምትወልጂው፣ ሰው አይደለም የምትወልጂው፣ የአምላክ ልጅ ነው ያለው። ሩቅ ብእሲ አይደለም የምትወልጂው ነው ያለው። መስክሯል፣ አረጋግጧል ቅዱስ ገብርኤልም ማለት ነው። ይሄንን ሰዎች ማመን አልቻሉም ነው የመዝሙሯ መልእክት። ይሄንን እንወቅ። እንዳለ ልዕልና ክብር ያላት እናት ናትና ልናከብራት፣ በእናትነት ልዕልናዋን ልናምን ይገባል። አምነ መቀበል አለብን። ሊገባትን ክብር መስጠት አለብን ነው የመልእክቱ መዝሙር። ህሊና ጨልመዋል ይላል መዝሙሩ ላይ። ህሊና ይሄን ማወቅ ካልካለ ጨለማ ውስጥ ነው ያለው ማለት ነው። አምላክ ስራ የሰራበትን እግዚአብሔር ስራ የተከናወነባት ዙፋን መንበር የአምላክ ከተማ የተባለችን እመቤታችን አለመረዳት አለማወቅ የጨለመ ህሊና ነው ማለት ነው። ይሄና ይሄ ነው የሚል አይነት መልእክት ያለበት ነው መዝሙርና ውስጡ ወይኔ ሐዘንና ብሶትም ነበረበትና ስለሷ የሚባለው ነገር ስሰማና ይሄ እንትን ነበረ ድርሰቱ ከዚህ አንፃር ነው የተደረሰው። ስለሷ ለመመስከር ስለ እናትነቷ የፍጥረት እናት ናት። የመጀመሪያ አምላክ እናት ናት። አምላክም ሰው ሆኖ በሷ ነው የተገለጠው። ምናልባት የአሁኑ ትውልድ የዚህ ወጣት ትውልድ የቲክቶክ ትውልድ ካልሆነ በስተቀር የማያውቀውት አብዛኛው ሰው ያውቀውታል። ከነ ኪነ ጥበብ ከነ ይልማ በፊትም እኩልም ጭምር ነው የሚያውቀውትና እርስዎ ያሉበት ሁኔታ ይታወቃል። አሁን ያሉበት ሁኔታ ሰዎች ደግሞ እርስዎን መርዳት ይፈልጋሉ፣ ማገዝ ይፈልጋሉ። ምክንያቱም አንድ አገልጋይን ማገዝ 50 60 70 100 ቤተክርስቲያንን እና ብዙ ሺህ ምዕመናን እንደማገዝ ነው። ምክንያቱም አብያተ ክርስቲያናት የሚታነጹት አገልጋዮች በዘመሩት መዝሙር ባስተማሩን ትምህርት በእነሱ መሰረት ላይ ነው። ከእግዚአብሔር በታች ከቅዱሳን ከመላእክት ከጻድቃን ከሰማዕታት ከመቤታችን ከቅድስት ድንግል ማርያም በታች እነሱ ባስተማሩን እናንተ ባስተማራችሁን እናንተ በመዝሙር በነገራችሁ መንገድ ነውና እናንተ ስትቆሙ ቤተክርስቲያናችን ትቀጥላለች። ሰዎች በምን ያግዟችሁ? እኛ ስልክዎትን አካውንትዎትን እናስቀምጣለን ከስር። ሀገር ውስጥም ውጭ ሀገርም ያሉ ሰዎች በምን እንዲያግዙት ነው የሚፈልጉት? አዎ እንግዲህ ምንድነው እኛ የተሰጠን ወይም ደግሞ ተልኳችን መፈጸም ያለብን የእግዚአብሔርን አገልግሎት መፈጸሙ ነው። እኛ ምንም ቢሆን የሐዋርያትን እግር ተከትለን ለመሄድ እየሞከርን ያለንን ሙከራ ነው። እኛ ከጸጋው አልደረስንም ገና የአባቶችን መንገድ አይተን እንጓዝ እያልን እየሞከርን ያለን እንግዲህ አባቶቻችን ሐዋርያት የተባሉት ወደምትሄዱበት ቤት ሁሉ ሰላም በሉ፣ ሰላማችሁ የሚገባው ከሆነ ሰላም በዛ ቤት ያድራል፣ ሰላማችሁ የማይገባው ቤት ከሆነ ሰላማችሁ ይመለስላችኋል፣ ሰላም ብላችሁ ግቡ፣ ያቀርቡላችሁን ብሉ፣ የሰጧችሁን ብሉ፣ ምክንያቱም ለሰራተኛ ደሞዝ ይገባዋልና ይላል ቅዱስ ወንጌል ጌታ ያስተማረው ማለት ነው። እኛ እንግዲህ ቤተክርስቲያን በላከችን መንገድ አቅማችን ይፈቅዳል፣ በፈቀደው መጠን እግዚአብሔር በረዳን ልክ እንሞክራለን፣ እንቀሳቀሳለን። ምእመናን ደግሞ ልምዳቸው ነውና ሁሉም የሚኖሩበት ህይወታቸው ትሩፋታቸው ነውና እያዩ በቤተክርስቲያን አካባቢ የሚያገለግሉትን አባቶች ወንድሞች እንደየ ጉድለታቸው ጉድለትን በመሙላት ደግሞ የኛ ምእመናን የታወቁ የታመኑ ናቸው። በዚህ የተመሰከረላቸው ናቸው። መለካት ይችላሉ፣ ማየት ይችላሉ፣ መረዳት ይችላሉ። የሚያስፈልገው ነገር ምንድነው የሚለውን ነገር ራሳቸው ሰው ሳይነግራቸው ማለት ነው ሁኔታውን በማየት ብዙ ነገር ሲያደርጉ አባቶች ሲረዱ ቆይተዋል። አባቶቻችን ምእመናን እናቶቻችን ይሄን ለነሱ ይሄ ነው ብለን አንነግርም፣ ራሳቸው ያውቁታል ማለት ነው። በዛ አንፃር እንግዲህ ይሄን ብንረዳው እንዲህ ብናደርግለት ይሄን ጉድለቱን ብንሞላ መልካም ነው ብለው ምእመናን በጎ አድራጊዎች እግዚአብሔር ጸጋውን ያበዛላቸው የሀብት ክብር እግዚአብሔር የሰጣቸው አባቶች እናቶች ወንድሞች አስበው የሚያደርጉትን ነገር ማድረግ ቢችሉ ጥሩ ነው፣ መልካም ነው። ለምን እንዲጠቀሙበት ነው። ይሄንን የምለው
እኔ ከምጠቀመው በላይ እነሱ የሚጠቀሙ እንደሆነ እረዳለሁ። እግዚአብሔር ዋጋን በመክፈል የሚታወቅ አምላክ ነውና እነሱ አስበው ዋጋ አገኝበታለሁ፣ በረከት አገኝበታለሁ ብለው አስበው በሚያደርጉን ነገር እግዚአብሔር ዋጋውን እጥፍ አድርጎ እንደሚከፍላቸው ይታወቃልና ከዛ አንጻር በእምነት እንዲህ የሚያደርጉ አባቶች፣ ወንድሞች፣ እናቶች፣ እህቶች ቢኖሩ እኔ ደስ ይለኛል። ጥሩ ነው። እኔ ቅድም አነሳስተናል ጉድለቶቹን። የኔ ጉድለቶች ማለት ነው ቁጭ ብሎ ለመጻፍ፣ ጸሎት ለመጸለይ፣ መምታን በማርፍበት ሰዓት መጽሐፍ ለማንበብ ትልቅ ችግር እየደረሰብኝ ያለው የኪራይ ቤት እንደራስ የሚታዘዝ ቦታ ስላልሆነ ትልቅ ፈተና የሚደርስ ጽሁፍ ለመጻፍ መጽሐፍ ለማዘጋጀት ፈልጋለሁ። ነገር ግን ይሄ ተግዳሮት ቅድም እንትን እላለሁ። ምክንያቱም ህሊና ተሰብስቦ የምትሰራው ነገር ጽሁፍ የሚጽፍ ሰው የተሰበሰበ ህሊና ያስፈልገዋልና ተሰብስቦ ስራ ለመስራት በጣም ከባድ ነው እና ይሄ አንድ ትልቅ ችግር ነው። መሰረታዊ ችግር ቅድምም ታሪኩን ተናግሬያለሁ። በዚህ ምክንያት ብዙ ነገሮች አልፈዋል። ብዙ ያሳለፍኳቸው ነገሮች አሉና ከዛ አንጻር ምናልባት እግዚአብሔር ጸጋውን ያበዛላቸው እንዲህ ያለውን ጥሪ እግዚአብሔር የሰጣቸው የበዛ ጸጋ ያላቸው ሰዎች ክርስቲያኖች አሉ አውቃለሁ። ብዙ ነገር የሚያደርጉ ከሚታሰበው በላይ ማድረግ የሚችሉ አሉና ምናልባት እንደዛ አይነት አባቶች በጎ አድራጊዎች ክርስቲያኖች የዚያን ነገር ቢያደርጉ መልካም ነው የሚል ሐሳብ አለኝ እኔ። በተረፈ እንግዲህ ሌላው ምንድነው ቢሆን ጥሩ ነው ባደርጋቸው ጥሩ ነው የማምነው ነገር ምንድነው በቤተ ክርስቲያን ሁሉ በአብያተ ክርስቲያናት ሁሉ ስብከተ ወንጌል ቢደረስ ደስ ይለኛል። በጣም የምመኘው ነገር ነው፣ በጣም የምፈልገው። ያንን ለማድረግ ደግሞ ዛሬ ሰባኪያንን አዘጋጅቶ ለመላክ እኛ ሐረር ላይ አንድ ትምህርት ቤት አለን። አንድ ትምህርት ቤት አለች ካህናት የምናሰለጥንባት። በጀቷ ትንሽ ነው። ከቅዱስ ሲኖዶስ የተመደበው በጀት አለ። በዛ በጀት ነው አግሉ አንዴ ነው የምናሰለጥነው በአመት ውስጥ አንድ ጊዜ ብቻ። ማሰልጠኛው ግን በሶስት ወር እንኳን ብናሰለጥን ቢያንስ 3 ጊዜ ማሰልጠን ይችላል። እነዚህ አይነት አገልግሎቶች ላይ እርዳታ የሚያደርጉ በጎ የሚያደርጉ ያንን ትምህርት ቤት የማንከባከብ ያንን ትምህርት ቤት የማቋቋም ስራ ቢሰራ ጥሩ ነው የሚል ሐሳብ አለኝ። ይሄ አንዱ። ሁለተኛው ሌላ ምኞቴ ነው። ሌላው ከዚህ በተጓዳኝ ደግሞ የማየው እኔ በውስጤ በጣም ውስጥ የሚያዝንበት በውስጤ በጣም የሚያለቅስበት ትልቅ ነገር ሜዳ ላይ የወደቁ ሰዎች ናቸው። እነዚህ ሜዳ ላይ የወደቁ ሰዎች ህፃናት አብሯቸው አሉ፣ እናቶች፣ ሴቶች አሉ። እንደ ሰዎች ሁሉ ቤት የነበራቸው ናቸው። ከቤት ወጥቶ በኑሮ ችግር ምክንያት ጎዳና ላይ ወድቀው ህፃናቱ መንገድ ላይ ቆሙ ዳቦ መግዣ እጃቸውን ዘርግቶ ሲለምኑ ውስጥ ያለቅሳል። እኔ በጣም ነው የሚከፋኝ። ውስጥ በጣም አዝናለሁ። ኪሴ ውስጥ ያለው ነገር ካለኝ ሰጥቼ እሄዳለሁ፣ ግን ያረካኝም። እኔ በጣም ይከፋኛል በዚህ ነገር። ይህ ህፃን ወይም እቺ ህፃን ደጋፊ ኖሯት እንደ ሌሎች ህፃናት ትምህርት ቤት ብትገባ ነገ መልካም ክርስቲያን ትሆናለች፣ መልካም የሀገር ልጅ ትሆናለች። ነገር ግን ሰው በማጣቷ እንደዚህ ሆና ሜዳ ላይ ወርቃ ቀርታለች። ትምህርት መማር እድል የላቸውም እና እነዚህን ከመን ጎዳና ለማንሳት የሚያስችል ነገር ወይም ደግሞ እግዚአብሔር ፈቅዶ እንዲህ አይነት ነገር ቢኖር የሀብት ክምችት ቢኖር እንዲህ አይነት ስራ ቢሰራ ህይወቴ በጣም የሚደሰትበት ህይወቴ ፍጹም እንትን የሚልበት ስራ ይሄ ነው። የተራቡ ሰዎችን መመገብ፣ እንደዚህ አይነት ህፃናት ሰብስቦ የሚማሩበት የሚያድጉበት ቦታ ማደራጀት። ሐረር እኛ ጋር አንድ ህፃናት ማሳደግ አለች። በጀት ስለሌላት ትንሽ በጎ አድራጊ የሚደግፋ ዝም ብሎ እንዲሁ እንደንተን እያደረጉ ነገር ግን ከ300 እስከ 400 ህፃናት የሚይዝ ቦታ አላት። በጀት ባለመኖሩ ዝም ብላ ነው የምትኖረው። ትንሽ ናቸው ህፃናቱ ያሉትና እንደነዚህ ያሉትን ትምህርት ቤቶች ማጎልመስ ብንችል ሐረር አካባቢ ላሉት ህፃናት ትልቅ መፍትሄ ይገኛል። እንግዲህ ህፃናቱ ችግረኞች ያሉት ሐረር ብቻ አይደለም፣ በመላ ሀገራችን ሁሉ ጎዳና ላይ የወደቁ ሰዎች አሉና እዚህ ላይ እንዲህ የምናደንቀው ይሄ ወንድማችን መቄዶንያ ላይ ያለው እጅግ ወደ እግዚአብሔር እኔ ከጸሎቴ መልስ አንዱ ነው ያ መቄዶንያ። ብዙ ጊዜ ወደ መሬት ላይ ለህዝብ ሁሉ እናገር ነበር፣ ከፍርድ አንድንም። እነዚህ ምዕመናን ቤተክርስቲያን ደጅ ላይ ወድቀው አንዳንዶቹ ታማሚዎች ታመው ወድቀው እዛ ደጅ ላይ
የሚያገላብጣቸው ጠፍቶ አንድ ጊዜ አንድ ሸማግሌ ስናገላብጥ ሰውነቱ ቆዳቸው ተላጠ እንዳለ ከመኝታ ጋር ተጣብቆ እነዚህን የሚንከባከብ የሌላቸውን እግዚአብሔር ሰው ፈጥሮ አዲስ አበባ ላይ ጥሩ ነገር ሆኗል። አሁን መቄዶንያ እዛው ሐረር ላይ ደግሞ ቅርንጫፍ ከፍቷል። ያንን ማበረታታት ያንን ሰፋ ማድረግ ብዙ ጎዳና ላይ ወድቆ የሚያለቅሱ ቤተክርስቲያን አካባቢ ያሉ ህሙማን፣ ታማሚዎች፣ እናቶች፣ አባቶች፣ ሸማግሎች ቤተክርስቲያን ልጅ ወድቆ የምናያቸው ሰዎች አሉና እነዚህን እንደዚህ ማሰባሰብ ለዛ በጀቱን አጠናክሮ ገንዘቡን ለዛን ተነጎ ለዚህ መዋል ቢቻል ህሊናችን ያርፋል። ቃል ወንጌሉ ተፈጸመ ማለት ነው። ስብከቴ ውስጥ አስገብቼ መሰብከው ነው መመናን ከፍርድ አንድንም እነዚህ መመን ደጃችን ላይ ወርቆ ቤተክርስቲያን ደጅ ላይ ወርቆ እኛ ሳንቲም ወርውረን ነው ምን ሄደው የሌሊት ዝናብ የሌሊት ብርድ የቀን ሐሩር ዝናብና ጎርፍ እየተመላለሰባቸው ነው። ለተራባ አላበላችሁም አላጠጣችሁም የሚለው እግዚአብሔር ቃል ፍርድ ይደርስብናል። ይሄ ሁላችንም ከፍርድ ማንድንበት ነገር ነው እያልኩ ማዘንባቸው ነገሮች አሉ። እንደነዚህ ያሉ ነገሮች ቢሰፉ በኢትዮጵያ ውስጥ በዚህ አይነት ላይ እንደ ወንድማችን እንደ መቄዶንያው ተነስቶ የሚሰሩ ሰዎች ቢኖሩ አዎ በቃ ሰው መሆን ብቻ በቂ ነው ብሎ ነው ያው ወንድማችን የተነሳው ሰውን ለመርዳት እንዲህ ያሉ ስራዎች ቢሰሩ እኔ የበለጠ ጥሩ ነው የሚል ሐሳብ ነው ያለኝና ይሄ ሚዲያ የሎዛ ሚዲያ ያደረገውን አስተዋጽኦ ምስጋና ሳላቀርብ ማለፍ አልፈልግም። ምክንያቱም ሰው ጸድቆ ሰው የሚያጸድቅ ራሱ መልካም ስራ ሰርቶ ሰዎች መልካም ስራ እንዲሰሩ የሚያደርግ አገልግሎት የሚሰጡ ሰዎች የተባረኩ ሰዎች ናቸው። በዚህ ሚዲያ የሚያገለግሉ የምታገለግሉ ወንድሞቻችን በሙሉ ሁላችሁም እግዚአብሔር ጸጋውን አብዝቶላቸው መንፈሱንም አድሎ ጽናቱንም ሰጥቶ ብርታቱንም ሰጥቶ ዓላማም ደግሞ እንዲኖር አድርጎ ዓላማም እንዲኖራችሁ አድርጎ በዓላማው ጸንታችሁ ፈተናም ቢኖር አገልግሎቱን እንፈጽም ብላችሁ ያደረጋችሁ ያለው ነገር በጣም ዋጋ የሚሰጠው በህሊናችን ትልቅ ቦታ ያለው የምናከብረው ነገር ነው። በዚህ ሚዲያ ብዙ ትምህርት ይተላለፋል፣ ብዙ መልእክት ይተላለፋል። በዚህ ሚዲያ ብዙ የጽድቅ ስራ ተሰርቷል። ቤተክርስቲያን ተጠቅማለች። ችግረኞች ተረድተዋል። ብዙ ስራ ተሰርቷል። ይሄ እንግዲህ በህሊናችን ሚዛን ከፍታ ቦታ የሚሰጥ ነው። ጸድቆ የሚያጸድቅ ድኖ የሚያድን ማለት ነው። ድኖ የማዳን ስራ ስለሆነ በመጀመሪያ ደረጃ እኔ የሎዛ ሚዲያ አመሰግናለሁ። እግዚአብሔር ዋጋውን ይክፈልልን። እመቤታችን በረድኤት በጸጋ ተጠብቅልን ነው ብለው ሚዲያውን እግዚአብሔር በጣም እዚህ የበለጠ ደግሞ ሆነ ሚዲያው አገልግሎት እንዲፈጽም የእግዚአብሔር ጸጋ አይለየው ነው ብለው ሌላው ደግሞ ምስጋና ማቀርበው ባለፈው በተላለፈው መልእክት እንግዲህ ብዙ ሰዎች መልእክቱን ተቀብለው አይዞህ በርታ ብሎኛል። በጸሎታቸው አስቦኛል። ካለቻቸው አካፍለው ረድተውኛል እና በመጀመሪያ ከሀገረ ስብከታችን ሰራተኞች ጀምሮ የብፁዕነታቸው ቡራኬ ጭምር አብሮ ተጨምሮ ከዛ ቀጥሎ ደግሞ በየአድባራቱ ያሉ ምዕመናን አቅማቸው የፈቀደውን አባቶች ካህናት በየአድባራቱ ያሉ አባቶች ካህናት ሞራል ለመስጠት ከጎን ቆመዋል። በሐረር ከተማ ማለት ነው። ይሄ ተከናውኗል። ከዛ ውጭ ደግሞ በውጭ ያሉት ከሀገር ውጭ ያሉት በአሜሪካ በተለያዩ ሀገሮች ያሉት ደግሞ በአካል ጭምር በስልክ ደውለው ጭምር ማለት ነው ስልክ ደውለው ጭምር እንዴት ነው ያለው? ምን አይነት ሁኔታ ላይ ነው ያለው? ደህና ነው ወይ ብሎ በቃላቸው አጽናንተው አረጋግተው ያላቸውን ጊዜ አጣቦ ማለት ነው መጥተው ደውለው ያረጋጉኝ ብዙ አባቶች እናቶች አሉ፣ ዋጋ የከፈሉ ማለት ነው። በጣም በእግዚአብሔር ስም ላመሰግን እወዳለሁ። በጣም ኢትዮጵያ ሕዝብ ቅድም ወንድሜ እንደተናገሩ ኤርትራውያን ከያሉበት ሁሉም ኢትዮጵያን ሁሉ በጎ አድራጊ ክርስቲያኖች በሙሉ በያሉበት ሆነው ሁላቸውም ደውሎ እያነጋገሩ ጭምር ነው። ብዙዎች ደውለው አይዞ እግዚአብሔር አለ በርታ እንዲህ ነው እያሉ እንደ በእውነቱ ሞራል የሚሰጥ ቃል ይናገሩኝ የነበረውን ምን ጊዜ መማረስ ሆነውና ፈልገው ስልክ ያደረጉት ይሄ በጣም የማመሰግነው ምስጋና የማቀርብበት ጉዳይ ነውና እግዚአብሔር አምላክ ዋጋውን ይክፈልልኝ ነው የምለው። በበረከት በረድኤት ከሁላችን ጋር ይሁን እግዚአብሔር ነው የምለው። እንግዲህ ለተደረገው ነገር ሁሉ ዋጋን የሚከፍል እግዚአብሔር ስለሆነ
እኔ ምስጋና ከማቅረብ ትንሿ የኔች ብቻ ናትና በአንደበት ምስጋና ከማቅረብ በላይ ምንም ማድረግ ስለማልችል እግዚአብሔር አምላክ ዋጋውን ይክፈልልን ነው። የተወደዳችሁ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ቆይታችን የነበረው ከአንጋፋው ዘማሪ ከተወዳጁ አባታችን ከመላከ ሰላም ታደለ ፊጣ ጋር ነው። በህመማቸው ምክንያት አዲስ አበባ መጥተዋል። 5 ህመሞችን ተሸክመዋል። 5 ልጆች አሏቸው። 5 10 ዓመታትን በአገልግሎት ቆይተዋል። እኒህ አንጋፋ አባት ዛሬ እኛ ልናግዛቸው ይገባል። ምክንያቱም የአገልጋዮች ኩራት የኛ ኩራት ነውና። እስከ መርሃ ግብራችን ፍጻሜ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስልክና አካውንታቸውን ከስር እናስቀምጥላችኋለን። ደውሉላቸው፣ አግዟቸው። እኛም ደግሞ እናንተ ካገዛችኋቸው ከረዳችኋቸው በኋላ ያሉበትን ሁኔታ እናሳውቃለን ማለት ነው። ይህ ሎዛ ሚዲያ የሎዛ እንግዳ ፕሮግራማችን ነው። በያላችሁበት ቸር ቆዩ።